በእስልምናው ግን ምንድነው የሚደረገው? ከዘሞተም ከሰረቀም ከዋሸም ሄሎ ኡስታዝ ባሌ ጡቴን ይጠባል፣ ምን ማድረግ አለብኝ? አፍሪካ ቲቪ ነው። ጥያቄ ነበር። ባሌ ጋር ስንገናኝ ማለት ነው። ከባሌ ጋር ስንገናኝ ይህን ነገር አናውቅም። ያኔ ጡቴን ይጠባ ነበረ እና ዛሬ ስሰማ አንድ ወንድ ልጅ የሚስቱን ጡት መጥባት የለበትም እና ኒካሁ ያበላሻል የሚባል ወሬ ሰማሁን። እንዴት ነው? ላላ ኺላፍ አለው። እንደዚያ የሚል ስጋት ያላቸው ዑለማዎች አሉ። ግን ራጅሑ ችግር የለውም ነው የሚሉት። ችግር የለውም ይላሉ። ያኔ ሆን ብሎ እያወቀ አይደለም ያደረገው። ላላ ሆን ብሎም ቢያደርገው ማለት ነው። ጡቱ ማለት ፈሳሽ አለው? አረ የለውም እኮ ፈሳሽ የሌለው የለም። አስሎ ያለው ፈሳሽ ያለውን ጡት ከጠባ ወደ ልጅነት ሊቀየር ይችላል የሚል የዑለማዎች ስጋት አለ። ጡት ልጅ የሚጠባውን አይነት ቢጠባ ነው። ግን ወደ ልጅነት ሊቀይር የሚችለው ማጥባት እስከ 2 ዓመት ያለ እድሜ ላይ ሆኖ ነው እንጂ ከዚያ በላይ ያለው ወደ ልጅነት ይቀይራል የሚለው ለአንድ ሰው ለተወሰነ ሰው ብቻ የተወሰነ ብይን እንጂ ለሌላው ወልዋሊዳቱ ዩርዲዕና አውላደሁነ ሐውለይኒ ካሚለይን ሊመን አራዳ አን ዩቲመ ረዳዓ ነው የሚለው አላህ። 2 ዓመት ድረስ 2 ዓመት ሳይሞላው የሚጠባ መጥባት ነው ዝምድናን የሚያረጋግጠው። በደረቁ ዝም ብሎ መመጥመጥ ደግሞ ጡቱን መመጥመጡ ችግር የለውም። ያ የሚጠባ ፈሳሽ በሌለው ጊዜ ምንም ኺላፍ የለም በየትኛውም ዓሊሞች ዘንድ። ጡትሽ ወተት አለው የለውም? ወተት ካለውና ከሌለው ልዩነት አለው። ወተት ካለው ልጅ ይሆናልና ሐራም ነው ጋብቻው። 5 ጊዜ ጥቢ ሐራም ይሆናል። ድምጿን ጎረቤት ዘመድ እየሰማ ነው። ባሏ ምን እንደሚያደርጋት እያዳመጡ ነው። ሰፈር ውስጥ መዋረጃ ይሆናል። ሄሎ ኡስታዝ፣ ሰፈሬ አንድ ወንድ ነበረ። ተቀራረብንና ወሲብ አደረግን። አስተፍሩላህ ሱብሃንአላህ። ከዛ ረገዝኩኝ። ነገር ከዛ አሁን ወልጃለሁኝና ልጁ በሱ ይጠራል አይጠራም? አዳም ይጠራል አይጠራም? አባቱ አይደለም። አባቱ አይደለም። አዳምጪ፣ ይደወላል። ኡስታዝ ያኔ ድመት ቤቴ ውስጥ መታ ስወረውር ገደልኳት። ኃጢአት ነው አይደለም? እንስሳት መግደል እንደዚህ ኡስታዝ ዱቄት ሰርቅ ያውቃለሁኝ ከጎረቤቴ እና ዱቄት ሰርቅ ነበረ እንደዚህ ምን ማድረግ አለብኝ? አሁን ዱቄት መስረቅ ሌብነት ጥሩ አይደለም። ካሁን በኋላ በቃ ትስረቂ። የሰረቅሽው ዱቄት የማንን እንዴት ነው ምናምን ነገር። እነኚህ ፈተዋዎች እንዳለ አደባባይ ላይ ወጡና ከዛ በኋላ ሌባ ትባላለች። ሰፈር መነጋገሪያ፣ መሳቂያ፣ መዋረጃ። ባሌ እንደዚህ ሲያደርግ ወሲብ እንዲህ ያደርገኛል። የባሌ ወንድም ባሌ ወደ ስራ ሲሄድ ከሱ ጋር አርግዣ አለውኝ፣ ግን ባሌ አያውቅም። አደባባይ ላይ ነው የተወራው። ባልየው ሌላ ቦታ እየሆነ እየሰማ ሊሆን ይችላል። ከዛ በኋላ ሰፈር ውስጥ እሷ መፍትሄ ፈልጋ ጭራሽ ትዳሯ እንዲበተን ምክንያት ይሆናል። አደባባይ ላይ እያወጣች አባ እንደዚህ ብሎኛል፣ እንደዚህ አድርጎኛል፣ እንደዚህ ሰርቄ ነበረ፣ እንደዚህ። ይሄ ተሰፈር ጋር ሰው ማባላት ማጣላት ነው። እናንተ ጋር ሲሆን ቀላል ነው፣ ኖርማል ነው። እኛ ጋር ግን ከአባትሽ ጋር አማካሪ፣ ውጭ ዓለም ላይ አማካሪዎች አሉ። አሁን ችግሩ እንደውም አብዛኛው ሰው አማካሪ ያስፈልገዋል እኮ። አብዛኛው ሰው ጨልሏል። ምክር የሚያስፈልገው ብዙ ሰው አለ። ይሄ ደግሞ ፍቱም መድኃኒት ቤተክርስቲያን ነች ለእኛ። ምዕመናን ሲቸገሩ ሲጨነቁ ችግራቸውን ሄደው አባ እንዲቸግሮኛል፣ ከፍቶኛል፣ ተበሳጭቻለሁ፣ ተናድጃለሁ፣ ህይወት መሮኛል ብለው እንዳያማክራሉ። ሄደው እኛ አባት እንዴት ማለፍ እንዳለባቸው ከባሏ ብትጣላ፣ ከእናት ከአባቷ ብትጣላ፣ ከዘመዷ ብትጣላ የምታማክረው የልብ ጓደኛ ወዳጅ የሌላቸው ብዙ አሉ።
ቢኖራቸውም የልብ ወዳጅ ነገር ሊለያት ነገር ሊጣላት ይችላል። እኒህ አባቶች ግን ግዴታ አለባቸው እስከ መጨረሻ ድረስ እነሱን የማጥናት ልጆቻቸው ልጄ በርቺ፣ አይዞሽ፣ በጸሎት እያሰቧት በጸሎት እንድበረታ እያደረጓት ሐዘኗን እየተካፈሉ ችግሯን እየተካፈሉ እንደ ልጃቸው ቆጥረው ምክር የሚሰጧት በመንፈሳዊ ሕይወት እንድጠነክር እንድበረታ የሚያደርጓት ነው። በአንድ ስልክ ሄሎ እንደዚህ አድርጌያለሁ፣ ሄሎ ራሴን ላጠፋ ነው ከፍቶኛል ምን ላድርግ እንደሚባለው አይደለም እንደናንተ። ስለዚህ ጥያቄሽ በደንብ የተመለሰ ይመስለኛል። አሁን ንስሐ አባት ጋር እንዳመች ደግመሽ። እሺ ትንሽ ጥያቄ ልጠይቅ እባክህን ፍቀድልኝ። ትጠይቂያለሽ ግን ኢክራም እዚህ ላይ ራሱ ቶፒኩ ላይ ትንሽ ተመለሽና አላህ ሁሉን የልብ አዋቂ ከሆነ አንቺ ሳታቂ ሽንትሽ ልብስሽ ላይ ጠብ ስላለ ብቻ ሰላትሽን አለመቀበሉ እንዴት ነው ለአላህ ብቻ ነው የምነግረው ብለሽ ልትናገር የቻልሽው? ቢኮዝ አንቺ ሳታቂ ነው የሰራሽው። እኛ ጋር አሁን እግዚአብሔር እንደሱ አይደለም የሚያዩ ይላል። አንደኛ ሳሙኤል ላይ እግዚአብሔር የልብን አዋቂ ነው ይላል። የልብን ያውቃል። አላህ ግን ሳታቂ ለሰራሽው ነገር ያንቺን የልብሽን ሳያቅ በመቃብር በመዶሻ ያስቀጠቀጥሻል። ይህንን ታዲያ እንዴት ነው አንቺ አላህን ለመንሽው አልለመንሽው ምን ትርጉም አለው? ሽንትሽ ሳታቂው ልብስሽን ከነከው እዚህ ላይ ምን ትያለሽ? ጥያቄ ልጠይቅ። ፈሱም እኮ ያው እኮ ነው። ፈሳውን አንኮንትሮል የሆነ ጋዝ ነው። ልክ እንደምንተነፍሰው ነው ፈስ። ኖ ከፈሱ ውጡና ማለት ነው። እስኪ ጥያቄ ልጠይቅ። ፍቅር ሌላ ቤት ኡስታዝ ሲገቡ ክርስቲያን ወገኖቻችን ሲገቡ ቅድሚያ እድል ይሰጧቸዋል። የፈለጋችሁን ጠይቁ ይሏቸዋል። የፈለጓችሁን ጠይቁ ይሏቸዋል። እናንተ ግን ታሽሟጥጣላችሁ፣ ትስቃላችሁ። አይ ኢክራም እስኪ የፈሱን የመጨረሻ እስኪ አንድ መልሽልንና ፈስ ሲፈስ አንድ ሰው ጣሆራ ነው የሚያደርገው እንጂ ጣሆራ አያደርግም። ውዱ ነው አይደለ ዋጅብ ያለበት ግዴታ which is የፈስ ስለፈሳ ብቻ ውዱ ነው እንጂ ማድረግ ያለበት ሽንት ቤት ገብቶ የመጸዳጃ ፓርቱን መታጠብ አይጠበቅበትም። ሶ የፈሳሽው በመጸዳጃ ፓርትሽ ከሆነ እግርሽን መታጠቡ ምንድነው ግንኙነቱ? ምንድነው ጥቅሙ? እጅሽን መታጠቡ የፈሳሽው እኮ በእጅሽ አይደለም። ይሄን እንዴት ታይዋለሽ? እስኪ ፕራይቬትን ተታጠባል። ታጠቡ እንጂ ወገን ምን ይሻለው? አሁን እዚህ ጋር አልጋችሁ ዝም ያላችሁ። እሺ በቃ ለለፍሽ የጠየኩሽ ግን ገብቶሻል። ውዱ በፕራይቬት ፓርቲሽን ታጠቢ ብሎ ያስገድድ ምስልምና ለፈሱ ራሱ እያልኩሽ ነው። እጅሽን ነው ታጠቢ የሚለው እግርሽን ነው አፍንጫሽን ነው የማይገናኝ ነገር ማለት ነው። ጥያቄ ልጠይቅ ነው። ፈን ፈሱን ተውት ነው እና ዝም ብለው ነው ታያቸው። ሰው የሚፈሳው በእግሩና በእጁ ነው። ስለዚህ ፈሱን ከፈሳ እጅና እግሩን መታጠብ አለበት። ውሃ ደግሞ ጭንቅላቱን መቀባት አለበት። ሰው በእጁና በእግሩ አይፈሳም ያላችሁ ማን ነው? እንደ እስልምና። እሺ እፎይ አሁን ጥያቄ አለኝ። አሁን ክርስቲያን ወገኖቻችንን ይህን ከመጥፎ ነገር አትየው። ክርስቲያን ወገኖቻችንን ከሆነ ኡስታዝ ቤት ሲገቡ እድል ይሰጧቸዋል። አሁን ሌላ ፖለቲካ እድል ይሰጧቸዋል። ፖለቲካውን ተይና ምንድነው ቀጥይ ተባልሽ? ጥያቄሽን ጠይቀሽ እኮ ነው እስካሁን ስናብራራ ስለሆነሽ ማጥቃላችሁ። ጥያቄውን ብቻ ወደ ጥያቄው ብቻ ግቢ ነው ማለት ሰው ፍሪ ነው ማድረግ ያለባችሁ። ትልሽ ያልሽ አዳምጪ። ንስሐ አባት ላይ እኮ ጥያቄ ጠይቀሽ እኮ ነው ምላሽ የሰጠንሽ። ንስሐ አባትን እንትን እላለሁ ብለሽ ስናብራራ የቆየ ነው። ፈተዋሽንም ያመጣ ነው። ንስሐ አባትን አንስተሽ ነው እኮ አንቺ ለአባቶች እንደዚህ ሄዳችሁ እንደዚህ ታደርጋላችሁ ምናምን ብለሽ ማለት ነው። እሱ ራሱ ጥያቄ ካልሆነብሽ እኮ ጥያቄ ጠይቀሽ ነው። ኦኬ አሁን ጥያቄው ምንድን ነው? አንድ ሰው የነቢያትን አምላክ አምልኩ ይላል ሙስሊም። ወደ ኦርቶዶክስ ስመጣ ግን ገብርኤልን ምናምን ማርያም ደግሞ ሁለቱም ነው ተገንተዋል። እነ ማርያም ማለት ነው። ማን አረንጓዴ ልብስ የለበሰ ይሁናት ወይስ ልጅ አቀፈችው ናት? ማርያም ከኔ በላይ ያለችው ናት ማርያም ወይስ ሌላ ሰማያዊት የለበሰችው ማርያም ናት? ማልቀስ ይሻላል አለ። ይሻላል እንዴት ይሻላል? ፎቶ አይምና ኤንኤስ ወደ መጀመሪያው ልመለስና እስልምና የነቢያትን አምላክ አምልኩ ይላል አልሽ አይደለ? ክርስትናው ደግሞ ምንድነው? ገብርኤል ማርያም ይላል። ሙስሊም ቀጥታ ጥያቄ ስትጠይቀው
ፈጣሪን አምልክ፣ የነቢያትን አምላክ አምልክ። ፈቀጥ 4 ነጥብ ይመልሳል። አሁን ምንድነው ወደዚህ ስመጣ ገብርኤል ምና በቃ የሚምሉበት ብዛቱ ማንኛው ነው አምላክ ነው? አሁን ጥያቄው አንድ መልስ ብቻ። ይሄ መልስ ሳይገባን እኮ ልንሞት እኮ ነው። ኦኬ፣ ስለዚህ ሙሐመድ ተሳስቶ ነበረ። ሱራ 4 136 ላይ በነቢያትም እመኑ ያለው በነቢያት አታምኑም ለካ። ማስረጃ ክፈትላት። ሱራ 4 136 ጥያቄውን አልመለስኩም። ማርያም ማንኛይቱ ናት እያልኩ ነበረ። እመልስልሻለሁ። አብዶ ሚዛን ቀጫጫ ነው፣ ለእኔ አይታየኝም። አንብቦ እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቶቹም በመጨረሻው ቀን የካደ ሰው ከእውነት የራቀ መሳሳትን በእርግጥ ተሳሳተ። በማን እመኑ ይላል እህታችን? በመላእክቱ እመኑ ይላል። አንቺ ደግሞ በገብርኤል ምናምን ታምናላችሁ እናንተ እያልሽን ነው። ቁርአንሽ ተሳስቶ ነው በመላእክቶችም እመኑ የሚልሽ? በመላእክቶች እመኑ ያለው አሁን ምሳሌ ጅብሪል አለይሂ ሰላም ምንም ምሳሌ አታምጪ። የምንም ምሳሌ ያስፈልጋል? በምሳሌ ነው እንደታዳ በቁር ለህር ነው እንዴ? በዝርዝር ነው ማስረጃ። አታስረጂም። እኔ ጋር ሳታስረጂ ነው እኛ ጋር ስትመጡ በአምላክ እመኑ እንላለን። እናንተ ጋር በገብርኤል እመኑ፣ በማርያም እመኑ ምናምን ትላላችሁ አልሽ። ቁርአንሽ ጋር ስንመጣ ግን በመላእክቶቹም እመኑ፣ በአንድ መላእክት ብቻ ሳይሆን በመላእክቱም እመኑ። ከመላእክት ውስጥ አንዱ ገብርኤል መልአክ ነው ብለሽ ታምኛለሽ መሰለኝ። በመልአክ እመኚ ይልሻል ቁርአንሽ። አንቺ ታምኛለሽ አታምኝም? በገብርኤል አላለም። በመላእክቱ አታምኝም? በአላህ ነው የማምነው። የምን ገብርኤል? በመላእክቱ አታምኝም? ገብርኤል እኮ የአላህ ባሪያ እኮ መልእክተኛ። አታምኝም? ታምኛለሽ? በመላእክቱ ታምኛለሽ አታምኝም? በመላእክት የማምነው በቁርአን ባወረደው ቁርአን ማን እንዳወረደ መኑ ነው እንጂ ያለው በመላእክት መኑ አላለም። አይ በመጽሐፍቶቹም በነቢያቶቹም በመላእክቱም እመኑ ይላል። ታምኛለሽ አታምኝባቸውም? እመኑ ያለው ቁርአን አላህ እንዳወረደልን ነው ብሏል። አልጠየኩሽም እኔ። ታምኛለሽ አታምኝም? በምንድን ነው ማምነው? በአላህ ነው ማምነው። ስለዚህ አትክጃቸዋለሽ ማለት ነው። የካደ ሰው ደግሞ በእርግጥ ተሳሳተ ይላል። ኖ አንተ እኮ ስላልገባህ እኮ ነው። በደንብ ገብቶኛል። መጽሐፍሽ እመኝባቸው ይላል። አላምንባቸውም ብለሻል። ጅብሪል አላህ ልኮታል አይደለ? ለመርየም ልኮታል። ወንድ ልጅ ትወልጃለሽ ስሙ ኢሳ ይባላል ብሏል። ያንን ነው መኑ ያለው። መኑ ያላንን ኖ በሁሉም እንድታምኚ በመልእክተኞቹም በተላከው መጽሐፍ እመኑ። በመላእክቱም በመጽሐፍቱም በመልእክት ማስረጃ እመኑ የሚለው ምንድን ነው? ሲው አይታይሽም? በደንብ አብሏላት። ይኸው በመጽሐፉ እመኑ ያለው በመጽሐፍ እኮ በቁርአን አታምንም እንደ በቁርአን አላህ ባወረደው ቃላት አታምንም? እሺ በመላእክት ውስጥ ታምኛለሽ? በመላእክት ውስጥ አላህ በላከው ታምኛለሽ? እኔ በአላህ ነው የማምነው። እናመሰግናለን። ሙሐመድና አላህ በመላእክቱም እንዲታመኑ አዘዋል። አንቺ አታምኝባቸው። እናመሰግናለን። ኤነስ ሜት አድርጊያለሽ። አላዘዘም። ዒሳ ዓለይሂ ሰላም የኔንም የእናንተን ማምላክ ተገዙ ነው ያለው። እኛ የአላህ ተገዥነች ነው። እሺ የነቢያት ሃይማኖት ነው እስልምና ብለሻል። እንደዛ ስትይ የሰማሁሽ መሰለኝ። ሶስት ሰው እንድናመልክ አታድርጉ። ቆይ ነቢያት የሚያመልኩት አምላክ ጭንቅላት አለ የለውም? አላውቅም። ባትስ አለ የለውም?
አላህ እግዚአብሔር እጅ አለው የለውም? የጠየኩሽን መልሺ። ባት አለው የለውም? የነቢያቷ የምታመልኪው አይኖች አለው። መጽሐፍ ቅዱስ ላይ እያነበብን እኮ ነው። እግዚአብሔር እጆች አሉት። አታውቅም እንዴ? ለምን ብሽሽቅም ያደርግልሃል? ብሽሽቅ አይደለም። አየሽ፣ ሁልጊዜ አንዴ ጣልቃ ትግባለህ ደግመህ። አየሽ፣ የነቢያት አምላክ ነው ካልሽ በኋላ ያ የነቢያቱ አምላክ ያልሽው ጭንቅላት አለው የለውም ስልሽ አናቅም። ስለዚህ አንቺ አምላክ የነቢያት አስተምሯል፣ የነቢያት አስተምሯል ሲገለጥ ነው። ያ ታዲያ ነቢያቶቹ ገና እንደገና እንደ አዲስ መጥተው ሲገልጹላቸው ነው እና ነቢያት አምላክ ትነግሪኝ። እሺ ፎይ እግዚአብሔር ምን ይመስል ነበረ? ተገልጿል አልተገለጸም? እግዚአብሔር ምን ይመስል ነበረ? አሁን እኔ የጠየኩሽ እኮ ምን ይመስላል መልኩ አይደለም የጠየኩሽ። እህታችን ምን ይመስላል ብዬ አይደለም የጠየኩሽ እኮ ብዙ ጥያቄ ጠየቅኝ መለስኩ። አንተ ግን እኔ አንዱን አልመለስኩም። እግዚአብሔር ተገልጿል ወይ? ምን ይመስል ነበረ? በስጋ የተገለጠ አለ ቃል፣ እሱ በስጋ ተገልጧል። እርሱም የአብ የባህሪ ቃሉ የባህሪ እጁ እጅ ብለሽ ስላነሳሽ የባህሪ ክንዱ እሱ በስጋ ተገልጧል። የአብ እጅ፣ የአብ ቀኝ እጁ፣ የአብ ኃይሉ፣ የአብ ቃሉ ልጁ እርሱ በስጋ ተገልጧል። ምእመኖች ሆይ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹም ከመልእክተኞቹ በአንድም መካከል አንለይም እመኑ ወይም አመኑ። በአንዱም ሳትለይ እንድታምኚ ታዘሻል። አንቺ ግን የለየሽ ነው። ጥሩ ነው። ስለዚህ እኛ የነቢያት አስተምሮን እንከተላለን። በነቢያትና በሐዋርያት ላይ የተመሰረትን ስለሆንን ማለት ነው። አልተገለጠም የሚባል የለም። ነቢያቶች ክንድህን ላክ፣ ውረድ፣ ተወለድ ሲሉ ትንቢት ሲናገሩ ቆዩ። እርሱ ቃል በስጋ ተገለጠ። አልመለስክልኝም እኮ እግዚአብሔር ማንን ይመስላል? ፈቀጥ እሺ፣ አንድ ማንን ይመስላል እግዚአብሔር እያለች የእሷ ፈጣሪ አምሳያ ስላለው የእኛን ልታመሳስለው እየሞከረች ነው። እህታችን እንዴት እንደማስረዳሽ አላውቅም። ሜይ ቢ አንድ ያልተግባባ ነው ነገር አለ። እያወራን ያለ ነው ስለ እግዚአብሔር ነው። እሷ ደግሞ እየጠየቀችኝ ያለችው ማንን ይመስላል እያለች ነው። ስለዚህ እግዚአብሔር እኛ አምሳያ ያለው ብለን አናምንም። አምሳያ ያለውን አንቺ እናንተ ጋር ፈልጉት። አልተገለጸም፣ እግዚአብሔር አልተገለጸም። ሀይ ጤናም የላት እንደ ልጅቷ አምሳያ የለውም እሱ። አዳምጪ እሺ። ትንቢተ ኢሳያስ ምዕራፍ 46 አንዴ ክፈትልኝ። እንትና ይሄ ምንድነው እሱ የሚለጠፈው እንደ ዳይፐር 46:5 አንዴ ክፈትልኝ። በግዴታ ከፍጡራን ጋር ፈጣሪ ካልተመሳሰለ እያለችን ነው። ስለዚህ በግድ መመሳሰል አለበት። እኛማ አልተገለጸም። ስሙ በቁርአን ላይ ተጻፈ እንጂ አልተገለጸም ነው ያለው። ያለመገለጽና መመሳሰል ልዩነቶች አሉት። መጽሐፍ ቅዱስ እንዲህ ይላል፣ በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያያላችሁ ይላል። እግዚአብሔር ከማንም ጋር አይመሳሰልም፣ በማንም አይመሰልም። አምሳያ ካለው ቢጤ ያለው ማለት ነው። ቢጤ ያለው ደግሞ ፍጡር ነው እንጂ ፈጣሪ ሊሆን አይችልም። ፈጣሪን የሚመስል ከፈጣሪ አቻ የሆነ ነገር ካለ እሱ ሌላ ፈጣሪ አለ ማለት ነው። እንደዛ ከሆነ ደግሞ ምንድን ነው ማለት ነው? ፍጡር ነው ያን አካል ማለት ነው። አምሳያ ካለው ምን ሆነች ነው እህታችን? ፈጣሪ አምሳያ የለውም፣ ቢጤ የለውም። ምንድን ነው እሱ? ጡብ ጡብ አሉ። ቢጤ የለውም፣ አምሳያ የለውም። የእናንተ አምሳያ ስላለው ነው። እጅ ያለው እኔም እጅ አለኝ፣ ግራና ቀኝ ያለው እኔም ግራና ቀኝ አለኝ። ተረከዛ ባት አለው ባት አለኝ፣ እግር አለው እግር አለኝ። የእናንተ አምሳያ ያለው ፍጡር ነው። የእኛ አምላክ በማንም አይመሰልም፣ በማንም አይመሳሰልም። ዛሴት አላችሁ ወገን ወገን ወገን። ሆይ ሀሳብ ትንሽ ልስጥ፣ ምናልባት እዚች ጋር ከተፈቀደ።
አይ ቲንክ ነገ የማይሰማው እሺ ይቅርታ ተቋርጫለሁ ሰማለሁ ኦኬ ያ ይላሉ ግን የነቢያት ሃይማኖት ምን እንደሆነ አያውቁም ወይም ደግሞ የተማሩት ነገር የለም ያው ቁርአን ላይ የነቢያት ሃይማኖት ስለሚላቸው አክቹአሊ ግን ነቢያት ምንድነው የሚያመልኩት ማን ነው ሲገዙ የነበረው የሚለው ማስረጃ ያመጡ ቁርአን ላይ ካለው በስተቀር ማለት ነው እና የነቢያትን አምላክ አምልኩ እንላለን አለች እንግዲህ የነቢያት አምላክ እሱ መንፈስ ነው ልጅ ያለው ነው ይሄን ከተቀበሉ ዌልካም እንላቸዋለን መንፈስ የሆነው የባህሪ ልጅ ያለው ኃይሉ ክንዱ የተባለው ጥበቡ የተባለው ክርስቶስን ከተቀበሉ እንስማማለን ብዬ አስባለሁ ከዛ ውጭ ግን ተረት ምንድነው ይቅርታ ለቃሉ ተረት ስላልኳቸው አዲስ የሆነ እንግዲህ የሆነ ትምህርት ከሆነ ግን በሐዋርያትና በነቢያት መሰረት ላይ ያልተመሰረተ ትምህርት አይደለም ነቢያት ከዛ በኋላ የመጡ አባቶችም ከዛ በኋላ የመጡ አንዳንድ ደጋጋ አባቶች እንኳን የሚያውቁት ትምህርት አይደለም እንኳን የመጽሐፍ ቅዱስና የነቢያት ትምህርት ሊሆን ቀርቶ ስለዚህ ዝም ብሎ ሲፎክሩ ስለምሰማን ሁሉ ጊዜ የነቢያት ሃይማኖት ነው ይላሉ ነቢያት ማንን ነው የሚያመልከው የሚሉን ማስረጃ የላቸው ኢቭን ሲንግል ያለ ማለት ነበር ቅድም ልጠይቃት ነበር ወርዳለች በቃ ቴንክ ዩ ያ ወደ ቶፒኩ እንመለስና እንግዲህ ሽንት ነክቶሃል ብሎ በመቃብር ውስጥ የሚቀጠቅጥ አስተምሮ ነቢያቶች አላስተማሩ እንደዛ አስተምረዋል ነቢያቶች ካሉ ውስጥ ማስረጃ ታመጣላችሁ የመቃብር ቅጣት የሚባል አለ በመቃብር ውስጥ በመድረሻ ትደበደባላችሁ ብለው ያስተማሩ ነቢያቶች አሉ ከመሐመድ ያስተማራሉ አብዶ ኳንዳ መጣ ወይ ኔትወርክ ነቅሎኝ ነበር ኳንዳሽ ጥያቄ ነበረኝ እፎይ ኦኬ አሁን ህፃን ድምፅ አለ አክረማ ህፃን እንትን በይ አብዶ እፎይ አቤት አቤት ጥያቄ ነበረኝ ቆይሽ የመቃብር ቅጣቱን ታምናለህ ጥያቄ አስናግደኝ መጀመሪያ የጠየኩ ቅድሚያ ቶፒኩ ላይ የመቃብር ቅጣቱን ታምናለህ ጥያቄን አስናግደኝ በኋላ ትጠይቀኛለህ እሱ ቅድሚያ መልስ የመቃብር ቅጣቱን ታምናለህ ወይ ጥያቄ አትቀበልም ነው አልቀበልም ቅድሚያ ትመልሳለህ ከዛ በኋላ የምትጠይቀው ቅድሚያ የተጠየቀውን ቶፒኩ ላይ መልስ አምናለሁ ኦኬ የመቃብር ቅጣት መቼ ነው የተጀመረው መቀጣት አሁን ጥያቄ አለኝ ጥያቄውን መጀመሪያ ጥያቄን ተቀበለኝ ቅድሚያ ቶፒኩን እሺ ለምትለው ጥያቄውን ለምንድን ነው እሺ የማትለው ኡፈይ በቃ ቶፒኩ ላይ አሁን እስካሁን ስንቀበል ቆየን እኮ እንግዲህ ሽንት ነክቷቸዋል እንደዚህ አድርጋቸዋል ፕሊዝ አትረብሽ አረብሽ አብዶ ቅድሚያ ኧረ ጥያቄ እኔ ልቀጥል ቆይ ቶፒኩ ላይ አሁን እኔ ለጨርሰኝ ቶፒኩ ላይ ቅድሚያ አውራ ጥያቄ ለምንድን ነው የምትቀበለው መልስ የለውም ነው ለምትጠየቀው ጥያቄ ቶፒኩ ላይ ቅድሚያ መልስ ቢኖር አየር ባየር ጠይቅል ነበር እኛ ኡስታዞች ትጠይቃለህ ተባልክ እኮ ቀድመህ ደጋግመህ ስር ደርድሽ ስለነበረ ነው አሁን ትመልሳለህ ጥያቄ ነው የሚጠይቁ ጥያቄ ነው የሚቀበሉ በኋላ ተባልክ አብዱ አሊ እንግላንድ አብዱ አሊ መቼ ነው እሱ የመጣው? እኔ ልቀጥል? እኔ ላውራ? ወደ ቶፒካችን ተመለስን። ወጣሽ እኮ እያወራ ይቅርታ፣ እንትን ዋይፋይ የለኝም ነበር። እሺ ቀጥይ፣ ምንድን ነው?
ኦኬ ቴንክ ዩ። ምንድነው ጥያቄ? የማርያም ፎቶ አሁን ሁለት ሆኗል። ማንኛው ነው? ከዛ ቀጥሎ ደግሞ ጥያቄ ኦኬ ሚውት አድርጉልኝ፣ ድምጽ ያስተጋባል። ኦኬ እና ደግሞ ምንድነው ይሄን እንኳን መልሰው ይሆናል፣ ግን ያው ጥያቄውን ላቅርብልህ። ምንድነው እንግዲህ የማርያም ወይም የመርየም የእናታችን የመርየም ስም በቁርአን ላይ 30 ጁዝ ቁርአን ላይ ስሟ ንጹህ እንደሆነ ተጠቅሷል። እሺ እስማማለሁ። ሰማችሁ? አዎ። እና በእኛ ስሟ ነው እንጂ የተጠቀሰው ፎቶ የላትም። በእናንተ ግን በጣም ብዙ ፎቶ አላት። ማን ነበር ያነሳት? አንዱ ጥያቄ ይሄ ነው። ፎቶ ማን ነበር ያነሳት? ሁለተኛው ጥያቄ አሁን ጎግል ላይ ሰርች ስናደርግ እንዳለ የተለያየ ሀገር ምሳሌ የህንድ ሌላ ነው፣ የነጮቹ ሌላ ነው፣ የኢትዮጵያ እናንተ ደግሞ ሌላ ነው። ለምን ተለያየ ነው ጥያቄ። ከዚያ ቀጥሎ ደግሞ ሁለት ሆነ ፎቶ አሁን በኢትዮጵያ ኢትዮጵያዊ ሁና የኢትዮጵያዊ ካርቸር ኑሯትኝ ወይ የእናንተ ካርቸር ኑሯት ከዛ ሁለት ሆነ ፎቶዋ ማለት ነው። ማንኛይቱ ነች? ወይስ ማን ነው ፎቶ ያነሳት? ኦኬ ጨርስ። ሌላ ጥያቄ የለኝም። መልካም እሺ። መቼም ሌላ ጥያቄ አታመጣብኝም። ይሄን ብቻ መልስ። ፎቶ የሚለውን ኬት አመጣሽው? ኖ አሁን የህንዶቹ ሌላ ነው የሚሆነው፣ ስላሴ ምናምን ባው ሌላ። እነዚያ ደግሞ ቆንጆ ቆንጆ ናቸው፣ አበባ አላቸው ምናምን። ፕሊዝ ፎቶ የሚል ኬት አመጣሽ? አልገባኝም። ምን ማለት ነው? አይ እኛ ለምስኪው እኛ የማርያም ፎቶ አማርኛ አይደል እንዴ? ፎቶ እኮ ነው ያልኳል። እስቲ እየሳቀች ነው። ሶሪ እንዴ አሁንም እየሳቀች ነው እኮ። አሁንም እየሳቀች ነው። አክረም እየሳቁ አይደለም። ኖ እናንተ ልታስቀስፉን ነው እኮ ነው ሁላ ፎቶ ድርድራችሁ እኛ። አይ አሁንም ትስቂያለሽ እንደ ጅል ማለት ነው። እንደምትቀሰፊ አሁን አሳይሻለሁኝ። እኔ እንደምትቀሰፊ አሳይሻለሁ። ግን እኛ የማርያም እባክዎን መልሱ ሳይመለስልና እድሜያችን ሄደ እኮ። ፎቶ የሚል ኬታ መጣሽ? እኛ ፎቶ አነሷት ተነሳሽ ፎቶ የሚል የለንም እኮ አስተምር የለንም። ኬታ መጣሹ ማለት እየሰገዳችሁ አይደል? እንደ ፊልም ፎቶና ስዕል ልዩነቱን እስቲ ንገሪኝ። ሶሪ ቃላት ተሳስቼ ከሆነ አላውቅም። ፎቶ ነው እኔ ያልኩት፣ ስዕል ነው እንደሚባለው። ፎቶ የሚል ኬታ መጣሹ? ፎቶ ወላሂ አላውቅም። ስለማላውቅ ነው ወላሂ፣ ጭራሽ አላውቅም። ታዲያ ለምን ምስኪው ካላወቅሽ ደግሞ መርሱን ስለማመድ ሰው ስለማቅ ነው። አይ አሁንም እንደ ጅል እየሳቀች ነው። ምንድን ነው የሚያስቅሽ? ኧረ እባክህ መርሱን መልስልኝ። እኔ እየሳቅኩ አይደለም። ለምን ካርቸሩ ለምን ተለያየ? ቆይ ፎቶ አነሱ የሚል ኬታ መጣሽ? ቅድሚያ ፎቶ አንስታችኋል ያልሽውን ኬታ መጣሽ? ስቲል እየሳቅሽ ነው። ኖ በጣም ሶሪ ይቅርታ። በቃ አሁን ምንድን ነው የተለያየ ሀገር እንትኑ ስዕሉ ይለያያል። አንደኛው እሱ ነው። ሁለተኛው ደግሞ ምንድን ነው ማነው ፎቶ ያነሳቸው ነው። አልቋል ጥያቄ። ሲስተር ለምንድን ነው አሁን የምትደግሚው? ፎቶ እኛ ብለን አናምንም። ፎቶ አነሳቸው የሚባል አስተምሮ የለንም። ሶሪ በቃ ስዕል አልኩኝ እኮ። አሁን መልሱ መልስ። ዝም ብለህ እንትን አትበለኝ፣ አታምታታኝ እኮ። እየተሳሳትሽ እኮ ነው። ይቅርታ ተጠቅሞ ስለማላውቅ ይቅርታ አልኩኝ። እንደዛ ማለት እንደነበርብኝ ነው የማውቀው። ስለዚህ አትሊስት ስዕልና ፎቶ ለያ መሰረታዊ ነገር እንኳን ለይሄንን። ኤኒዌይስ ሶሪ። አሁን ወደ ጥያቄ ልዩነቶቹን አየሻቸው? ከላይ የተጻፈው ስዕልና ምስል ልዩ የኡማዎች ምንድን ነው የምትጽፈው? ለዩ የኡማዎች
ያስተምራቸው እስኪ ትንሽ ኮርስ ስጣት። ያ ባይዘው በመጽሐፍ ቅዱስ በየትኛውም ቦታ ስዕል አትሳሉ የሚል የለም። ማንም ከየትኛው ቤተ እምነት ማምጣት አይችልም። ይሄንን አትቅረጹ ነው የሚለውም ያው ምስልን ነው። ምስል ያው ባይዘው ይላችሁ አትቅረጹ አይታችኋል። ለምሳሌ ፊት ለፊታችሁ ታይታላችሁ አይደል? እሱን አምጥታችሁ አትቅረጹት ነው። አይታችኋል? አትቅረጹት ነው እንጂ ስዕል አትሳሉ፣ በእጃችሁ አትሳሉ፣ ጥበብን አትጣበቡ አይልም። አትቅረጹ ነው። ምንድነው ጥያቄ? አይ ቲንክ ማን አይቷቸው ሳላቸው ነገር ነው። ሁለት ሆነዋል ኢትዮጵያ ውስጥ የሚል ነው ጥያቄዋ። እስቲ ሁለቱን አሳይን እስቲ ቅድሚያ፣ ከዛ ምላሽ ለመስጠት። ፎቶ እንዳልሆነ ተግባባን። ምስል ነው። ስዕል ከሆነ እሱን ተስማማን። ሁለት ናቸው ያልሻቸውን አሳይን እስቲ፣ ሁለት የተለያዩ እንደሆኑ። አንድ ስዕል ለምሳሌ በተለያየ መልኩ እንዲጻፍ እንደሚችል ግን መዘንጋት የለም። ቃል ስጋ ሆነ የምትለው ልጅ ያረገችውና ከዚያ ሰማይ አይነት ልብስ የለበሰ አይነት ሶሪ ለቃላቱ ሶሪ ልብሱ ነው ሰማያዊ እና እንትን ሲሆን ልዩነቱ መጥቶብሽ ነው የልብሱ። እኔ ለምሳሌ አንድ ሰው ልጅ ያላቀፈቻለች እቺ ልጅ ያቀፈች ናት። እሺ ማለት መልስልኝ፣ አሁን በጣም እየቆየን ነው እኮ። አሳይኛ። ሌላኛው የተለያዩ ናቸው ስላልሽ አሳይኝ። የማንን ስዕል እያወራሽ ነው? ማለት ነው ግን እኔ ማአት ነው እኮ አሳይኝ። አይ ሶሪ በቃ መልሱን አመልሰው እኮ አምጪ። መረጃውን አሳየን። ቃል ስጋ ሆነ የምትለው ልጅ አረገችው ናት አንዷ፣ ከልጅ አቀፈች። ከዛ ደግሞ ሌላለች ሌላኛዋ ምንድን ነች? ኪዳነ ምህረት። ቆይ ማን ጠየቀህ አንተ? እና ምንድን ነው ሌላኛው? መልሱን በጊዜው መልሳ። ቀላል እኮ ነው። መልስ ካለው ቆይ አፍጥነው አለ። ኪዳነ ምህረትና ማርያም አንድ ናቸው? ኔቨር አንድ ናቸው ምናምን አላልኩም እኮ። እሷ ለማታ ፈለገች እሱ ከሆነ በይ ነው የጠየቅሽው። ኪዳነ ምህረትን ነው ወይንስ ማርያምን ነው? እኔ አንድ አይነት ተመሳሳይ መልክ ነው ያላቸው። እንግዲህ አላቅም ማንኛውን ነው የጠየቅሽው? ቃል ደግሞ ጤነኛ አይደለም። ማን አዘዘ? ማንኛውን ነው የጠየቅሽው አንቺ? ወይኔ እፎይ መልሱን አመልስም። ያውቀዋል እኮ ምን አስጨነቀህ? እንደው ጭጭ ሆንክ ሰውዬ። እንደው በቃ አንተ እኮ አዳምጪ። እሺ ምንድነው ችግር የመጣብሽ? ልዩነቱ ምንድነው? ምስሉ ላይ ችግር የመጣብሽ አንደኛው ጋር ልጅ አቅፋ፣ አንደኛው ጋር ልጅ ሳታቅፍ። አዎ ችግር አልመጣም። ግን አንድ ሰው በቃ ሃይማኖትን ማወቅ ይፈልጋል። ምን ችግር አለው? ኦኬ አልፈዋለሁ፣ ችግር የለውም። አንተ ይሄን ስለማመልሰው ወደ ሁለተኛው ሄዳለሁ። ኦኬ አክረም፣ ልዩነቱ አንደኛው ልጅ ማቀፏ አንደኛው ልጅ አለመኖር ነው ያስጨነቀሽ? ያስጨነቀሽ ሳይሆን የተለያየ ሀገርም የተለያየ ሆነ፣ በኢትዮጵያም ሁለት ሆነ። ችግር የለውም። እኛ ያው ስዕል ብዙ ስለሚኖራችሁ ምንም አይደንቀንም። ግን ሁለት መሆናቸውን በቅርቡ ነው ያወቁት። ድንጋይ ስላለሽ አትቸኩይ። ጥያቄሽ እዚህ ላይ ምንድን ነው ነው? አንደኛው ጋር ልጅ ይዛለች፣ አንደኛው ጋር ልጅ አለመያዟ ነው ወይ ችግር የሆነብሽ? የተለያዩ ነች እንድትይ ያደረገሽ ምኑ ነው? በቀላሉ ሴሉን ማን ነው ሳለው ነው አለችው። ሴሉን ማን ነው ሳለው? ታስፈልገዋል። ሴሉን ማን ነው ሳለው? ምን ትእዛዙ አለ? መልስ በጊዜው
አይመልስም። አሁን ግማሽ ሰዓት ሆነ በቃ የተጨቃጨቁት። አዳምጪ። ስዕላት ምንድነው? እሱ በቤተክርስቲያናችን ውስጥ ትውፊት አለው። የማርያምን ቅዱስ ሉቃስ እንደሳላት ይታመናል ማለት ነው። ቅዱስ ሉቃስ ደግሞ ወንጌል የጻፈ ነው። ስለዚህ ከማርያም ጋርም የነበረ ነው። ከዛ በኋላ ግን በዛ መሰረት ይሳላል። ይሄ ማተር የሚያደርግ አይደለም። ይህንኛው ያየሽው ቃል ኪዳን የተገባላት ኪዳነ ምሕረት በሚለው ነው። ያንኛው ደግሞ ልጇን አቅፋ ነው። አሁን አንቺ ጥያቄሽ ሁለቱ የተለያየ ነው ያልሽበት መሰረታዊ ነገር ምንድን ነው? ልጅ መታቀፏና ለመታቀፏ ልዩ እንዲሆን ምን ያደርገዋል ብለሽ ያመጣሽው አርጉመንት ከምን አንጻር ነው? እኔን ለምሳሌ አንድ ሰው ቁጭ ብዬ ቢስለኝ ቆሜ ቢስለኝ እኔ ሁለት ሆንኩ ማለት ነው ወይ ነው? ወይንም ደግሞ እኔ የተለየው ነኝ ማለት ነው ወይ? የዚያን እንግዲህ እኛ ስማቸው የነቢያትም ሆነ የማርያም በቁርአን ላይ ወይም በመጽሐፍ ቅዱስ ላይ ነው የምናነበው። በፎቶ ማን አነሳቸው ነው? ለምን ቃል በቃል አራነጥ በክታታልፍ የመሐመድ ተረተረ ጭንቅላትሽ እንደፍኖት ካልሆነ በስተቀር የኢብራሂምና የእስማኤል ምስል ራሱ መካ ውስጥ ነበረ። አይምን ካባ ውስጥ ነበር። መሐመድ አስወጥቶታል። ማን ስሎት ነው ካባ ውስጥ የኢብራሂምንና የእስማኤልን ምስል ያገኘው መሐመድ? ኢብራሂምና እስማኤል ማለት ከሙሳ በፊት የሺህ ዓመታት ስዕል ኬት መጣ ካባ ውስጥ? ማን ስሎት ነው መሐመድ ይሄ የኢብራሂምና የእስማኤል ፎቶ ምስል ነው ብሎ ያለው? ፎቶ ትላለች ስቲል ፎቶ አይደለም እያልናት ማለት ነው። አንቺ ሁለት ናቸው ፕሊስ ተረጋጊ። ቆይ ሁለት ናቸው ጭንቅላትሽና ለመጠቀም ከሞከርሽ ከስር ሆነሽ በቃ ተማሪ። አንድ ስዕል ሁለት ናቸው እንድትይ ያደረገሽ ምንድን ነው መሰረታዊ ነገር ስትባይ? እሱን ካላወቅሽ አስቸጋሪ ነው። እንትን ምስል በኛ የለም ምናምን እያለች ነበረ ደግሞ እና አይ ቲንክ በእስልምና እንደዛ ይባላል። ጅብሪልም አንድ ጊዜ መሐመድ ጋር ሲመጣ ፎቶና ውሻ አለ ብሎ ነበር የሸሸው። ነገር ግን እዛው ሳሂህ ቡኻሪ 3895 ላይ ትንሿ ሚስቱን አይሻን ፒክቸሯን ይላል ምስሏን በሐር ጨርቅ ሽልከን ጨርቅ ላይ ምስሏን አምጥቶ በህልሙ እያሳየው ነበረ። እንግዲህ ጅብሪል ፎቶ ባለበት ቦታ አይገኝም እየተባለ ግን ፎቶ ይዞ ሲመጣ ነበረ፣ ስዕል ይዞ ሲመጣ ነበረ። ያንን ስዕል ማን ስሎት ነው? ጅብሪል ስሎት ነው ይዞት የመጣው። ጅብሪልስ እናንተ በእኛ ስዕል የለም ካላችሁ፣ መላእክት ስዕል ያለበት ቦታ አይገኝም ካላችሁ እንዴት ስዕል ይዞ ይገኛል? ጅብሪል ሊገኝ ይቻለ? ሙስሊሞች የምትናገሩትና አስተምሮታችሁ ይለያያል። አይሻ ጋር አንዴ አይደለም ሁለቴ ሶስቴ ነው በሐር ጨርቅ ወላላ የተሳለበትን ጨርቅ ይናገራል። ሲልከን ጨርቅ ላይ የተሳለ ስሎ ይዞ መጥቶ ነበረ። ቀጥል ቪኪ። አይ ቲንክ ሚዩት ነው። የመቃብር ውስጥ የተገኘው ፎቶቸው ይሄ ነው ምስላቸው። ሶሪ ጥያቄ አለ ፉይ ሚዩት ነው ቪኪ እንድትቀጥል ነበር። እሱ ነው የካዕባውን እንድታነሱት ብዬ ነው በዛ። እሺ ክፋታው። እሺ እፎይ ለምን ሳቁ ላይ ትንሽ አትሄድበትም? በጣም ይቅርታ አድርግልኝና ስስቅ ነበር፣ በጣም ስስቅ ነበር ልጅቷና ሳቅ ያለ ልብ ይገላል አትሪቢዩት ነው። ሳቅ ያለ ዘላለም አትሪቢዩት ነውና ከዘላለም ጀምሮ ይስቃል፣ አሁንም ይስቃልና በአላህ ሳቅ ላይ ነው ስታላግጥ የነበረችው። ከሳቀች በስነ ስርዓት ማለት ስነ ስርዓቷን ጠብቃ መሳቅ አለባት። በሳቅ አላግጣለሁ ካለች በአላህ ባህሪ ላይ ነው የምታላግጠውና አይልባችሁ ይፈነዳል እናስቁ ብሏል እኮ መሐመድ። ለዛ እኮ ነው አላህ ዘላለማዊ ሳቂታ ስለሆነ እነሱ በደንብ እንዳይስቁ ልባችሁ ይፈነዳል እናስቁ ብሎ ነበር። እሷ ዝም ብላ እየሳቀች ነው። ኤኒዌይስ ነብይሽን ታላቁ ሲራ የጻፈልሽ ዘ ላይፍ ኦፍ ፕሮፌት መሐመድ እንደዚህ ይላል። ከፍ አድርገው። ካባ ሲገባ መሐመድ ያገኘው ምስል ነው። ይህ ምስል በምን አወቀው? ቁረሽ ሰላምን ስንጠራ ቁረሽ had put picture in the Kaaba ሰላምን ስንጠራ በእናትሽ አዳምጪ including two of Jesus son of Mary። ኧረ በእናትሽ አዳምጪ እየተነበበልሽ ነው ምስሉ። ቆይ እስኪ ይህንን መሐመድ ያወጣውን ከካባ ውስጥ ምስል ቆይ ልነግርህ እኮ ጆሮሽ ውስጥ እኮ ሴጣን እየሸና ስለሆነ ነው እንደዚህ መታገስ ያቃተሽ። ተረጋጊ ተረጋጊ፣ ቆይ ተረጋጊ። ምንድን ነው ሴት ልትሄጂ ነው? ይሄንን ምስል
እንየው እስቲ ቅድሚያ ተረጋጊ። ነብይሽ ያገኘው ምስል ማን የሳለው ምስል ነው ያገኘው ካባ ውስጥ? ቆይ እኛ ዒሳ አለይሂ ልትሞት ነው እንደ ሌቷ ዒሳ አለይሂ ሰላም ስንጠራው ምንድነው ለሞይች ነው እንደ ጭንቅላት አልባ አካል እያመለክሽ ተረጋጊ። ቆይ እንዴ ደግሞ ስታወራ ለቃላት አለ ጭንቅላት የለውም ብላለች እኮ አላቅም ብላለች። ዒሳ አለይሂ ሰላም ተረጋጊና አዳምጪ። ልትታነቂ ነው እንዴ? ልሞች ነው እንዴ? ተረጋጊ። ስርዓት ልመጂ፣ ስርዓት ልመጂ፣ አትባልጊ። ቅድሚያ ላንብበው። ተረጋጊ። ምን አይነት ብልግና ነው? በጌታ ስም ነብይሽን መስየሽ ነው። እኔ ቆሻሻ አይደለሁም። ተረጋጊ። ወጣች። ኤኒዌይስ ኦኬ። ቁረሽ had put ከሚለው ጀምረህ እሺ። had put picture in the Kaaba including two of Jesus son of Mary and እንትን በለው Mary and both of whom ምናምን ፒስ ኦፍ ምናምን ራሱ ፒስ የሚሰጥ ነው። ሰላም ያጣው መሐመድንም የማርያምንና የልጇን ፎቶ በካባ ውስጥ አድርገው ነበር ይላል። ማቁረሾች መሐመድ ከዛ ምን አደረገ? እንዲወጣ አደረገ። የማርያምንም የልጇንም ፎቶ እንዲወጣ አደረገ። ራይድ አሰሊን 1678 ና እንዲክፈተው ይሄ የማርያም ፎቶ ነው፣ ምስል ነው። ይሄንኛው የልጇ የኢየሱስ ምስል ነው ብሎ ሙሐመድ በምን አወቀው? ስዕል ካሌለ በዛን ሰዓት። ኦራይት ፕሮፋይሏ እንዳለ ካያችሁ ምስል ነበረው፣ ፎቶ ነበረው፣ ምስሎች ነበሩ። ጋነም እንደምትገቢ ልጠቁምሽ በዚሁ። ራይድ አሰሊን 1670 ላይ እንደዚህ ይላል I heard the messenger of Allah saying the picture of Yafa እንትን በለው። ለምን እንደዚህ የምታደርገው? ብዥ ለምን ታደርገዋለህ? ተርጉሞ ወይምሽ የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። ኢያፋ ወፎቹን በማስባረር መገመት፣ ጠንቋይነት፣ መሬት ላይ መስመር በማስመር በመስመሩም መተንበይ እና መርዶን ወይም መጥፎ ገጠመኞችን እንደ መጥፎ ምልክት መቁጠር፣ ጣዩረህ ሁሉም የጅብት የጣዖት አምልኮ ሪያድ አሳሊን 1678 ነበር። ኦኬ ኦኬ ትንሽ አስጠጋው። ብዥ አታድርገው። ራይድ አሰሊን 1678 the messenger of Allah said ያላ መልእክተኛ እንዲህ አለ those who draw pictures will be punished on the day of resurrection and it will be said to them breathe soil into what you have created ያላ መልእክተኛ እንደዚህ አለ ምስል የሚስሉ ሰዎች በቂያማ ቀን ወይም በትንሣኤ ቀን ይቀጣሉ። እናም እንዲህ ይባላሉ ህይወት ስጡት፣ ነፍስ ስጡት እየተባሉ ይወገሯታል ይላል። እህታችን አሁን ምስል አስቀምጣ ፕሮፋይሏን ምስል አድርጋ ነው የመጣችው። ከሚወገሩት አንዷ ነች። በቂያማ ቀን ምስል አድርጋ ምስል እዛ ነው የመጣችው። መላይክም አይጠጋትም፣ ጸሎቷንም አያቀርብላትም። ያው እንደ ነብዩዋ ማለት ነው። ነብዩ ብላ የምታምነው ቤት ውስጥ ምስል ታይቷል ብሎት ጅብሪል አልመጣ ብሎት ለ15 ቀን ያህል ርቆት ነበረ። ውሻ ባለበትና ምስል ባለበት ቤት መልአክ ስለማይገባ ፕሮፋይሏ ላይ ምስል ደቅ አድርጋ ምስል እናንተ አላችሁ ትለናለች። እኛ ምስል ተከልክለናል ብለን አናምንም። ምስል ካለ እንደዚህ ትወገራላችሁ ተብለን አናምንም። እናንተ ምስል ካለ እንትናችሁ ላይ መልአክ ስለማይቀርባችሁ ነው። ስለዚህ አጋንንት ተጠናውቶሻል ማለት ነው። በራስሽ አስተምሮ ፕሮፋይሏን ምስል አስቀምጣ እናንተ ጋር ምስል አለ። ምስል ያለው ምስል የሚያደርግ
ልብሱ መጋረጃ ላይ እንኳን ምስል ተገኝቶ አስወጥቶ ሲያስጥላት ነበር አይሻን። ቤት ውስጥ ምስል መጣ አለ ስላለ ብቻ መልአክ አልመጣለኝ ብሎ ነበር። ስለዚህ በቂያማ ቀን ከምትወገሩት አንዱ ህይወት ስጡት ከምትባሉት አንዱ ናችሁ ማለት ነው። ምስል ይዛችሁ የምትዞሩት አሊያም እንደ ሳዳት ከማል ድምጻችሁን ቪዲዮአችሁን አጥፍታችሁ ድምጻችሁን ብቻ እያሰማችሁ ትኖራታላችሁ። እንደ ሳዳት ከማል አንዲት ፎቶ አለችሁ የምትዘዋዟ፣ ባካችሁ ደብቁልኝ እያላችሁ ፎቶአችሁን ላለመወገር ላለመቀጥቀጥ ፎቶአችሁንም ምናችሁንም ደብቃችሁ በድምጽ ብቻ ትኖሯታላችሁ። ሳዳት ከማል ብቻ ነው ከዚህ ተጣጣላችሁ። የመታወቂያ ፎቶ አይቻልም። ስዕል ሳይም ተሳይም ነው የሚለው በሌላ ሀዲስ ሚሳለውም ሰው ይሶ ምንም አይነት ምስል እንዲኖራቸው አይገባም። ምክንያቱም ሩህ ዝሩበት ነፍስ አስገቡበት ተብላችሁ ትጠይቃላችሁ፣ ትቀጠቀጡበታላችሁ ብሎ ነው የሚያስቀምጠው። ሰው የቀበሌ መታወቂያ ራሱ ፓስፖርት ራሱ አንድ ጊዜ አብዳደር ነው። አዳምጥ እንጂ የቀበሌ መታወቂያ ፓስፖርት ራሱ ሊኖራቸው አይገባም። እንደ መሐመድ አስተምሮት ከሆነ ከመታወቂያና ከፓስፖርት ውጭ ነው የሚባለው። ዝም ብላችሁ ሳታውቁ መሐመድ ከመታወቂያና ከፓስፖርት ውጭ ብሎ ማስረጃ አንጣልኝ። መታወቂያ ይቻላል፣ የመታወቂያ ፎቶ ይቻላል ያለበትን አንድ ማስረጃ ነው። አሁን የመጣሁት ለጥያቄ ነው ወንድሜ። ይቻላል ብለህ ስሞግት ነበር። ተረጋጋ። አንድ ማስረጃ አንጣ። መዳን በክርስቶስ ነው ብለህ በሙዝ ስታደርጋለህ። ኦርቶዶክስ ማስረጃ አንጣ። ተው እንጂ ፎይ ማስረጃ አንጣ። መዳን በክርስቶስ ነው ብለህ ዛሬ በሙዝ በስራ ስር ትድናለህ ስትለኛ አይደል? ኦርቶዶክስ የጠፋች ጭንቅላት አልባ አካል እያመለክ ልድን ነው እንዴ ታዲያ? ሄድና ኃይሌን ብታመልክ ይሻላል። ቢያንስ ኃይሌ ጭንቅላት አለው፣ እግር ብቻ አይደለም፣ ሯጭ ብቻ ሳይሆን ጭንቅላትም አለው። አይ ተረጋጊ። አትሌቶቻችን ጭንቅላትም አላቸው፣ የተሟላ አካል አላቸው። ዝም ብሎ እድሜ ልኩን የሚሮጥን አካል እያመለካችሁ ቅድሚያ ይረጋጋስ፣ የሩጫውን ይጨርሳ የምታመልኩት ነገር። ስቆ ይጨርስ። እድሜ ልኩን እየሳቀ ከዛ እድሜ ልኩን የሚሮጥን እየተከተልክ ጭንቅላት ይኖረው አይኖረው ሳታቅ አታክ ለማድረግ አትሞክሩ። ነበር ነቢያት አስተምሮ ነው ብለህ አምላክ ነቢያቶች ጭንቅላት አለው ብለው አስተምረዋል ወይንስ የለውም ብለው አናቅም። እና ምንድነው ነቢያታች ያስተማሩት? አንገት አለው ብለው ያስተምራሉ አላስተማሩ? አናቅም። ባት ግን አለው። እሱ ማን ነገረ? ሙሐመድ። ከዛ የነቢያት አስተምሮ ነው ትላለህ። ተረቱ የሚሆኑ ሰዎች። እሺ መሽቀጥይ ቅድም ማለት ነው ቀብር ውስጥ ትቀጠቀጣላችሁ ያልከውን ነገር ማስረጃ ልታመጣልን ትችላለህ? የትኛው ነው? የቱ ቁርአን ነው እንደዛ የሚለው? የቱ ጋር ነው? ሐዲስ ነው ደግሞ ቀብር ውስጥ የምንቀጠቀጠው ሐዲስ ትቀበያለሽ? የትኛው? ከነ ማስረጃ መምጣት አለበት። ማስረጃ አምጣልኝና እናሳይ። ቆየን እኮ ይሄው እናሳይሽ። ሽንትሽን ከነካሽ በመቃብር ውስጥ ከምትቀጠቀጭበት አንዱ ክፈትላት ወንድማችን። ሽንት ነጃሳ ስለሆነ ወዱ አርገህ ወዱን አሳድሰን መስገድ ነው እንጂ መቀጥቀጥ አይለም። አምጣልኝ ማስረጃ። ይሄው ልናሳይሽ እኮ ቁርአን ቅዱስ ነው የምፈልገው። ሐዲስ አትቀበይም? እቀበላለሁ። አሳይኛ እኮ ልንከፍትልሽ ነው። ቡልጉ አልመሪ ምን አንዴ ክፈትልን። 104 105 ምን የሚለው ሐዲስ ነው? አሳይ እኮ ልናሳይሽ ነው። ተረጋጊ። ኦኬ ቪኪ አለ ቪኪ ከሌለ ልክፈት። እሺ ክፈትልን። ይሄ ጤነኛ ማለት እንደ ገስ ላይ ቁጭ ብሎ ተኝቷል። እሺ ሙታል ማሊክ ልክፈተው ወይስ እንትን? አይ ከፍቶ ድንገት እያነሳሁት ነበር። ቻርጅ ዘግቶ እያነሳሁት ነበር። ኦኬ አናስረብቻለሁ። እና ሐዲስ ነው። ቡልጉ አልመሪን አንዴ ክፈተው። አልመራ 104 105 104
ይታይሻል እህታችን። ዩራኔሽን the main cause of punishment in the grave አማርኛ አድርግልኝ ትርጉሙን እኔ ራሴ ማየት ፈልጋለሁ። ትርጉሙን አድርግላት። አረብኛና አማርኛ እዚህ ጋር ይሄ አፕሊኬሽን የምንድን ነው? አፕሊኬሽን ይሄው ተከፈተ። ኮሜንት ስለ የተጻፈ ነው የሚመስለው። ያ አረብኛውን አድርግላት። አረብኛ ትችላለች እንደው ተቃረ የተለያየ ቦታ እኮ ነው ያለው። እንዴት ነው ይሄ አፕሊኬሽኑ ራሱ ምንድን ነው? አማርኛ ይሆንልኛል። አማርኛ ይሆንልሽ እኮ ምን አይነት ክታብ ነው ይሄ? ቡልጓል መራም ሻምብቢ አረብኛውን አንብቢ። ድምፅሽ አይሰማም። እሺ ቁርአኑን አነበብኩት። አማርኛ ትርጉሙን አሳይ። ተርጉም ይልና ካነበብሽው አንጂ አሳይን ትርጉሙን አንተ ራስህ እንደዛ የሚለው ቦታ አሳይ። ያንቺን ትርጉም ነው የምፈልገው። አንቺ ቀጥይ። አማርኛውን ትርጉም አሳይኝ። ቀደም አንተ ራስህ ቁጭ ብለህ በሰላውን የነበረ ቦታ አሳይ። ያው ሽንትን በአግባቡ አለማጽናት በመቃብር ውስጥ ለሚደርስ ቅጣት ዋነኛ ምክንያት ነው። እኮ የማያውቅ ሙስሊም የለም። ግን እንዴት አላወቅሽም? ይሄ እኮ በየመስጊዱ የሚነገር ትልቅ ሐዲስ ነው። ጣውራ ጥብቁ እየተባለ የመቃብር ቅጣት አለ ተብሎ ሁሌ የሚነገር ሐዲስ ነው። ከመንታሚስን ያዝ ይዞ መስገድ እና እስትንጃ ሳታረግ በስርዓት እስትንጃ ሳታረግ ነው ሰላት መስገድ ተቀባይነት የለውም እንጂ ቀብር ውስጥ ያስቀጣዋል አይደለም። እንግዲህ ሐዲስ ይችላል። አንቺ መሐመድ ተሳስቷል እያልሽ ነው። እናመሰግናለን። መሐመድ ተሳስቶ ነው በቃ አልተሳሳተም። ስለዚህ መቃብር ውስጥ እናንተ ያቀረባችሁ የእናንተ አፕሊኬሽን ትክክለኛው አይደለም። እሺ እንደዚህ በይኝ እስኪ ናይ ከፍ በይና ድምፅሽን ከፍ አድርጊና በመቃብር ውስጥ ቁርአን ቅዱስ ላይ ሙኒ አንዴ እንዲህ በይ እስኪ በሽንት ምክንያት በመቃብር ውስጥ ቅጣት አለ ማለት በራሱ አጋንንታዊ ነው በይ እስኪ። እኔ እላለሁ ለምሳሌ ለምን እላለሁ? አንተ ለኔ አላህ አለህ ወይስ ማይስተኛ ነህ አንተ? የለም ብለሽ የለ ስለሌለ እናንተ ጋር ያስተምረው ስለሌለ እኔ ጋር ስለሌለ ለምሳሌ ሽንት ነክቶሃልና በመቃብር ውስጥ በመዶሻ ናት ይቀጠቀጣል የሚል ካለ እሱ ስተተኛ ነው፣ አጋንንታዊ እምነት ነው። እና ስንት ነገር እያለ በሽንት ምክንያት እንቀጠቀጣለን እንዴ? ጎበዝ፣ እኛም እያልን ያለን ይሄንን ነው። ሰው እንዴት በሽንት ምክንያት መቃብር ውስጥ ይቀጠቀጣል? በይ እስኪ በመቃብር ውስጥ በሽንት ምክንያት ይቀጠቀጣል የሚሉ ሐሰተኞች ናቸው በይ። ለምን እላለሁ? አንተ ያቀረብከው ማስረጃ ትክክለኛ እኮ ችግር የለውም። ምን ያቀረብኩት ትክክል አይደለም ብለሽ ስላመንሽ ሽንት ነክቶሃልና በመቃብር ውስጥ በመዶሻ ትወገራለህ፣ በድንጋይ አናት ይፈጫል ማለት በራሱ ሴጣናዊ ነው። እንደዚህ የሚል ካለ በይ። ምን እላለሁ? አልልም። አንተ እባክሽ ደግሞ ያልተጻፈው አታነብ እኮ ታልተጻፈ እኮ ቀላል እኮ ነው። እኔ ሙኒ ሆልድ ካልተጻፈ ምን አጨናነቀሽ? እኔ ጋር ስላልተጻፈ ለምሳሌ አንድ ሰው መጥቶ በመቃብር ሽንት ነክቶሃል ልብስህንና በትልቅ አለት ሚያህል ተራራ ሚያህል ድንጋይ ጭንቅላት ላይ ይጨመራል። በሽብልቅ በዚህ ተመተ በዚህ ጭንቅላት ውስጥ ይወጣል። በአፍ ውስጥ ሰንሰለት ገብቶ በኋላ ካካ በማያ ሰንሰለት ይወጣል። እንደዚህ ትፈጫለ ምናምን የሚል ካለ ይሄ ተረት ተረት ነው፣ አጋንንታዊ ነው። በሽንት ምክንያት እንደዚህ የሚቀጠቅጠኝ የሚያሰቃየኝ አምላክን አልፈልግም። አንቺም እንደዛ በይ እስኪ። ለምን እላለሁ ደግሞ የሚውጣት አድርገህ ያልተጻፈ ደግሞ አታንብብ። ያልተጻፈ ማንበብ የለብህም። ዝም ብለህ ያገኘውን አፕሊኬሽን አምጥተው ዝም ብለህ ያልተጻፈ ማንበብ ማስተማር ካልተጻፈ እኮ ቀላል ነው። ቆይ ተረጋጊ። ካልተጻፈ እኮ ቀላል ነው። አንቺ በይ ውስጥ እንደዛ ለምን እላለሁ? አልልም። አንተ በያልከኝ ሁላ ልልልክ ነው እንዴ? አልልም። አናት ላይ ስንመጣ ደግሞ የሆነ አለ አይደል? ይሄን ብሎ ብላ ለማሳሳት ትሞክራለህ። በመቃብር ውስጥ ከፍተኛ ቅጣት ወይንም አብላጫ ቅጣት ያለው ላይ ሽንት ከመሽናት የተነሳ
ወይንም ልብስህን ሽንት ከመንካት የተነሳ ነው በመቃብር ውስጥ ከፍተኛ ቅጣት የሚደርስብህ ብሎ ማለት እንዴት በዚህ አይነት ነገር ልትታለሉ ቻላችሁ? እንዴት ተሸወዳችሁ? ከኃጢአት ሁሉ እንዲያው ኃጢአት ብዙ አለ አይደለ? ብዙ የሚሰራ ኃጢአት አለ። ከዛ ሁሉ ኃጢአት ላይ ልብስህን ሽንት ስለነካ ነው የሚለው ይሄንን እንዴት አትረዱትም? እየተከሰተ ያለው ነገር እኮ ምንድን ነው መሰላችሁ? መሐመድ በአንድ ወቅት ቁጭ ብሎ ከሰዎች ጋር ያወራል። በዛን ሰዓት የመጣለትን ነገር ይነግራቸዋል ለሰዎች። በቃ በአእምሮ ውስጥ የመጣለት በዛ ሰዓት ስለ ሽንት ይጠየቃል። እቺ ነገርማ በከፍተኛ እኮ በመቃብር ውስጥ በኃይል የምታስቀጣች ነች ብሎ ተናገረ እንጂ ምንም እኮ ከፈጣሪ የሆነ ነገር እንዳልሆነ ግልጽ ነው። ሰውም ሊነግራችሁም አያስፈልግም ነበር። እየተባላችሁት ያላችሁት ይሄንን ነው። ንቁ ነው በቃ። እሱማ ችግር የለውም። አሁን እኔ የመንቃት ጉዳይ ላይ የክርስትና አስተምሮ ያልነቃ እንዴት ለማንቃት ያስተምራል? አሁን በያዛችሁ መንገድ ነው ወይ ነው? አሁን ነብዩ ባልመጣ በፊትም ኢየሱስ በመጣ ጊዜም ያልነቁ ኢየሱስን ያካዱ ነበሩ። እነሱን እንዴት አድርጎ ነበር ያስተማረው ነው እኔ የኔ ጥያቄ ለሱ። ስለዚህ የእናንተ ካሄድ ሰውን ለማስተማር እውነትም ወደ እውነት ቤት ለመጥራት ሳይሆን የሆነ ቡድን ሌላ ቦታ አለ ያየሁት፣ የሆነ ከእስልምና ሌላ ቦታ ያየሁት ነገር አለ። ለነሱ መልስ ለመስጠት እንደሆነ ነው እንጂ እውነት ለእግዚአብሔር ብላችሁ እግዚአብሔርን ያካዱት አንድ ሰው ብንጠራና ወደ እውነታው የእግዚአብሔር ቤት ብናመጣ ተጠቃሚ እንሆናለን ከእግዚአብሔር ዘንድ ብላችሁ እየሰራችሁ የሚሆን ነገር አይመስለኝም። ይሄን የሚለው ለማመስለን አይመስለኝም። የሚለው ነገር እፎው በዘመድኩም ቤት ገብቶ ፕላንና እቅዱ ምን እንደሚሆን እነሱን ለመፍታት ምናምን ብሎ ሲናገር ቁጭ ብዬ ሲሰማ ነበር። ከቢራ ወደ ሌላ ቦታ ወሰድከውና አውት ኦፍ ቶፒክ አረከውና ዋና ሀሳቡን እኮ በቀላሉ ብትረዳው ምናልባት ከሰማኝ አድመጠኝና ትመለስልኛለህ ወይ? አንድ ጊዜ ቆይ። እንግዲህ ያስቡት መግደል ወይ ደግሞ ሰውን እንደዚህ ማንቋሸሽ አይ ቲንክ ከባድ ወንጀሎች የሚባሉ ሰዎች ደግሞ ኢንቴንሽናሊ ሆን ብለው አውቀው የሚሰሩት ስራ ነው። ይሄ ግልጽ ነው። ምክንያቱም ኢንቴንሽናሊ የሚሰራ ስራ ነው። አንድ ሰውን መግደል፣ ኃጢአቶች፣ ነገሮችን መስራት። አንድ ጊዜ ትቀጥላለህ። አይሰማም እንዴ ድምጼ? ይሰማል። እሺ እንደራረብና አዳምጠንሽ እንደማመጥ ኢንቴንሽናሊ በሰራው ወንጀል በግልጽ እንግዲህ በመቃብር ይቀጣል ተብሎ ሳይጻፍ ግን በድንገት ሽንቱ ልብስ ላይ ጠብ ስላለችበት ብቻ ይቀጣል። ዋና የሚቀጣበት በሽንት ጠብታ ነው ብሎ መጻፉ በራሱ ኢዝናት ሎጂካል አይደለም። አስቡት፣ ሆን ብለህ በምሰራው ኃጢአት፣ ከባባድ ኃጢአቶች፣ ለዛውም በነፃ ፈቃድ በምርጫ ሰውን መግደል ሊሆን ይችላል፣ ዝሙት መስራት ሊሆን ይችላል። ከባባድ ወንጀሎችን ሰርተህ የመቃብር ቅጣት ግን ትቀጣለህ ተብሎ ሳይቀመጥልህ ሳታውቀው ኢንቴንሽናሊ ሳታስበው ሽንትህን ስለነካው ልብስ ብቻ በመቃብር ትቀጣለህ ማለቱ አንደኛ የራሱ ነንሴንስ ነው። ይሄ ከእስልምና ለመውጣት በቂ ሪዝን ነው የሚሆነው ይሄ ብቻውን ማለት ነው። ሁለተኛ እስኪ ያስቡት፣ አንድ ሰው ሲገድል የነበረ ሰውና ሰዎችን ዝሙት ሲሰራ ኃጢአት ሲሰራ የነበረ በምድር ላይ የነበረ ሰው ነገር ግን ሽንቱን በስነ ስርዓት በጥንቃቄ ከጠበቀ አይቀጣም ማለት ነው። በተቃራኒው ደግሞ ያልሰገደ እንግዲህ ሲሰግድ የነበረው ሲጾም የነበረው በስነ ስርዓት እንትን ብሎ አንድ ቀን ግን በስተት ሽንቱ ጠበብ ብሎ ልብሱን ከነካው ይቀጣል ማለት ነው። ኢዳዝም ሜክ ሴንስ። በጣም ነው የሚያስቀው። ይሄ ግልጽ ሊሆንላችሁ ይገባል። እስልምና ለቀው ለመውጣት ይሄ ከበቂ በላይ የሆነ ሪዝን ነው ብዬ አስባለሁ። ወንድም እፎይ በቃ አመሰግናለሁ። ያለውን ነገር ዝሮ ምንም የሚያስፈልገው ነገር ካለ ንገረኝና ማድረገው ነገር ካለ እንዳደረግ እየመጣሁ መማር እችላለሁ። እኔ ዝሮ መልካም ጻፍልን በውስጥ እሺ። መምህር እንፈልግልሃለን። እሺ በቃ ሁላችሁንም እወዳለሁ ከጎን እንድትሆኑ። ያው እንግዲህ ማለት እኔንም ጽፉልኝ በውስጥ የሆነ ነገር የምትሉኝም እንግዲህ ፈጣሪ መቻሉን ይስጣችሁ። እኔ ሰው ወደ ተመቸው መንገድ ነው የሚሄደው። ነገ ከእሑድ ጀምሬ ስጀምር ክርስትና እነሳለሁ። ወላሂ በቃ ከዛሬ ብቻ ነው ወላሂ የምለው እኔ ወላሂ በቃ
ትምህርት መማር አለብህ። እኛ ጋር በአንድ የሚሆን ነገር የለም። ትምህርት ረጅም ሰዓት ይፈጅብሃል። በርታ። ኦኬ፣ በደንብ አስተውሉ። ራሂም እንኳን ደህና መጣ። ራሂም ይሰማል? እንዴት ነህ? ኦኬ፣ ሶሪ ሴት ነሽ? ችግር የለም። ይቅርታ። ሙስሊም አንተ ስብሓነክ እኒ ኩንቱ ሚነ ዛሊሚን። እና የምታወሩ ነገር በቁርአን ነው እንጂ በጎግል አይሆንም። ምን ነገር የምታወሩ ነገር በጎግል እያወራችሁ ነው። ስለዚህ በቁርአን ኪፈቱና ከዛም በላይ እናወራለን። ሌላ ነገር ደግሞ እዚህ መጣችሁ እንደፈለጋችሁ የምታወሩ ነገር ትክክል አይደለም። የፈለጋችሁ ነገር ማመን ትችላላችሁ። ከፈለጋችሁ እንጨት፣ ከፈለጋችሁ መድረሹ። እኛ ምንም ነገር እኮ እንትን የምናገር ነገር የለም። እሺ፣ ስለዚህ የምታወሩ ነገር በቁርአን ነው እንጂ እንደ ሁሱና ከመሰለን እንደ እምነት ነገር አሁን ነው እንጂ አይሆንም። እዚህ ጎግና እንደፈለጋችሁ እያደረጋችሁ አይሆንም። አምጡና ቁርአን ኪፈቱ፣ ከዛ እናወራለን። አዳምጪው። በመቃብር ቅጣት ታምኛለሽ? አዎ፣ እንደ ቅጣት አለ። ለምን የለም? ምድር ላይ ቁጭ ብለህ የፈለክ ነገር እያረክ እዛ ሄደ ጀነት ገባን ነገር የለም። ጥያቄ አለ? አዎ አለ። ጥሩ ነገር ከሰራ ጀነት ትገባለህ። የመጥፎ ነገር ከሰራ ደግሞ ወደ ገሃነም ነው። የመቃብር ቅጣትስ በመቃብር ውስጥ ይቀጣሉ ብለሽ ታምኛለሽ? መጀመሪያ አራት ነገር ነው። መጀመሪያ መረቡክ፣ ማዲኑክ፣ ማቁርአኑክ፣ ማነብዩ ኸላስ። ይሄን ከመለስ ሌላ ነገር ደግሞ አለ። ቀላል ነገር ጥሩ ነገር ከሰራ ጀነት ትገባለህ። እንጨት ላይ ካመንክ የጠጣ ብዙ ነገር የለም ጀነት። አንዴ ይሄን ያልሽውን ማረቡ ምናምን ተብለሽ የምትጠየቂውን አፋን ኦሮሞ ሀሳብ ነው ዲፈሞጂን ሀየ ታስገባይ ይልቀው። አሁን ያልሽውን አንቺ ከቁርአን ላይ ማስረጃ ከሰጠሽኝ እኔ ንጽጽር አቆማለሁ። ምን ነገር ማለሳ የመቃብር ቅጣት አለ። ከዛም እንደዚህ ማነው አምላክህ እንደዚህ ተብለን እንጠየቃለን። ከዛ በኋላ እንደዚህ ያልሽውን አንድ ጥቅስ ብቻ ከቁርአን ላይ ከሰጠሽኝ እኔ ንጽጽር አቆማለሁ። خلاص afaan oromoo sittaasa jannata yaani qabrii keessatti gaafin jira jette eeywa gaafin ni jira tokkoffaan rabbii kan kee eenyu jedhame gaafatama lammaffaan dammoo nabiyyiin kan kee eenyu jedhame gaafatama inni sadaffaa amantiin kee eenyudha inni afuraffaa immoo quraanni kan kee eenyudha inni gaafatama kana gaafa deebiste waan duniyaa tan irratti hojjette badallee ta'ee gaariillee ta'ee siif katabama. Sigalee gaafa kanarratti irri guddaan kan kee wanna bareeda yoo dalagde jannata galta. Rahiim sabboontuu dhaga'iika. Waan amma jettee quraanarra hin jira moo hin jiru? Hin jira haa bani kaatu ishii barsaa jirtaa mi bani? Suuraa kamirra jira? Suuraa kamii ati ni beektamii beennan fidaa fi asirra barsaa jirtaa mi yoo beenne maa barsiistare asirra teette? Ani hin jiru jecha hin jira bar. Hin jiru. Yoo jiraate suuraa fi ayaasaa natti himi. Injiru jette ati injiru jettaare gaafii qabrii keessaa hin jiramoo injiru jettaati? Quraana keessatti hin ibsamne. Hin ibsamne? Yaa. Ati immoo quraana jettee mini? Quraanaan amantaa miti? Ishee. Soo akkasa yoo ta'e ragaan kennime. Quraanatti amanuu moo? Miti. Gaafii qabrii keessa hin gaafatamtu kana. Quraana keessatti yoo jiraate ragaa nutti kenni. Ragaa nu kennuu dandeessa? Moo hin dandeessu? Gaafin afran kun hin gaafatamu jechuu feete moo hin gaafatama jechuu feete? Gaafatamu baate dhimma kiyya mine bara. Ni gaafatama yoo jette. Dhimma kan kee kan taanee maalii fi wanta googilii irratti hiitanii raawwattanii fiddanii barsiisu maayyaaltu qara. Ragaa fiduu hin dandeessu? Ragaa ati baasi kaa'anii barsiirraan barachuun jirraa miiree ragaa akkanaattu jira. Gaafii akkanaa yoo gaafatamtan gannata seentan kan jedhu fidika. Hin jiru. Quraana keessatti hin jiru. Wanta kana hin ibsamne iyyuu. Kanaafuu musliimni akka jiruun azaaba galachuudha ree? Egaa gaannama galtu bara. Galatoomuu daafuu afaan oromoo illee akka beektu himanteedhaarra. Har'a qofa dhageessee yaadaan jira.
garuu jechuudha wanta barsiisuu barbaadan tokko yoo jiraate akka imraaniititti kana irraa fidaa keessatti dubbachaa jirta bar dhaga'i ragaan qabdu kanaafu quraana baasaa ta'u quraana keessatti akkas jettee dubbatte wanta ati dubbatte amma quraana keessa hin jiru ragaa malee dubbatte so hadisa keessatti jira malee quraana keessatti hin jiru. Anyways, back እናርገው እና ቶፒኩ ያወራችሁ ቁርአን ውስጥ የለም ሐዲስ ላይ ነው ያለው። በቁርአን ውስጥ የመቃብር ቅጣት የሚባል ሽታውም የለም። በመቃብር ውስጥ ይቀጣሉ ምናምን ምናምን የሚባል በቁርአን ውስጥ ሽታውም የለም። አለ የሚል ጀግና ከ114ቱ ምዕራፍ ውስጥ መጥቀስ ይቻላል። እሷ ያለችው በቁርአን ነው። እንጅሩ ከንጀዱ ሰንፊ ዋን እንጀር ሰንፊዳ እንጅሩ ከቁርአን ከች እንዴት አይነት ጥያቄ ነው? የለም የሚል ከቁርአን ውስጥ አንተ ትለኛለች። እኔ እንኳን ገብቶኛል ታውቃለህ። እኔ ሙስሊሞች ነው። ለምሳሌ እፎይ የኔ ስም ነው፣ በቁርአን ውስጥ አልተጠቀሰም። እፎይ የሚባል ሰው የለም የሚል ቁርአን ውስጥ አንጣልኝ ማስረጃ እንደማለት እኮ ነው። እኔ እኮ ቁርአን ተበርዟል ብዬ ስነግራቸው ተበርዟል የሚል ከቁርአን ውስጥ አምጣልኝ ይሉኛል። እንዴ ነች ሰላም ነው አሊ ከድር ሶሪ እራትን ምንድን ነው የበላኸው? ካካ ነው መሐመድ አፍ ውስጥ ነው የምጸዳዳው ከሆነ ምን ካካ በላለሁ። ሱናን አቢ ዳውድ 67 ላይ ሙስሊሞች የኔን ካካ እንዲጠጡ መሐመድ ፈቅዶታል። መሐመድ ደግሞ ሱናን አናሳይ 326 እና 327 ላይ መሐመድ ራሱ ካካውን እንደ ሾርባ ይጠጣው ነበረ። ምክንያቱም ውሃ በምንም ነገር አይቆሽሽም ብሎ ስለተናገረ ማለት ነው። እራትን ሰጥቼ ላኩ። እናንተ በባዶ ታወራላችሁ፣ እኛ ሀዲስን እንገልጣለን። ሀዲስ እንገልጣለን እኛ። እሺ አንዋር እንኳን ደህና መጣ። አንዋር አንዋር ተው አንዋር አውራ ተው አውሩ ሲቀበል በሉ። መማር ይፈልጉ ናቸው ብዛት እኔ ጋር የሚመጡት አሁን ላይ። እሺ የመቃብር ቅጣትን ማን ነው ያስጀመረው? መሐመድ። ነቢያቶችስ አያውቁትም? ነቢያቶች ይህንን አስተምሮ አያውቁትም። ይሄ ቂመኛ ነው የሚመስለው፣ በቀለኛ አስተምሮ ነው። ሽንት ነክተዋል ብሎ በመቃብር ውስጥ የሚቀጠቅጠኝ አምላክ ማን አይፈልግም? ያውም ጭንቅላት የሌለው በጣም የሚከብደው ደግሞ ገሃነም ውስጥም ደግሞ በእግሩ ይረግጣቸዋል፣ ይጠቀጥቃቸዋል። ይህ በጣም ቂም ነው። በቃል እኔንማ በስመ አብ እኔ እውነት አላህ የእውነት አምላክ ቢሆን እኮ በቃ ተረከዙን እኔ ላይ ነው የሚያሳርፈው ነበር። ያ ምናልባት ቅድም ሲያወራ የነበረው ልጅ ወጥቷል መሰለኝ። እንደዚህ አድርጋችሁ ወደ ክርስትና ሰው ለማምጣት ምናምን ብሎ የተለያየ ኮመንት ሲያደርግ የነበረው ልጅ ግልጽ እንዲሆንላችሁ ሌሎቻችሁም ሙስሊሞች ያላችሁት እየተሰበካችሁ ያላችሁት እየተነገራችሁ ያለው ነገር ትክክል እንዳልሆነ እንድትረዱ ነው። መጀመሪያ አብዛኞቻችሁ፣ አንዳንዶቹ እግዚአብሔር የረዳቸው ልባቸው ክፍት የሆነ የእስልምናን አስተምሮም እያወቁ ክርስትናውን መረዳት የሚችሉ አሉ። አብዛኞቹ ግን መጀመሪያ እስልምና የጫነባቸውን ትምህርት ማስወለቅ ያስፈልጋል። እስልምና ያስቀምጠባቸውን ኮፍያ እሱን ማስወለቅ ያስፈልጋል። ለዛ ነው ማንኛል ክፎ የአራት ደግሞ ድፍረቱ አንተ ይገባል ደግሞ እኮ ልኮ ሄዶ ሙስሊሞች ጋር ሊቀመጥ ነው እኮ ገብቷል ብሎ ይህን እኮ አንዱ የሙስሊም ንጽጽር የሚሰራ ይሆናል እኮ። መቼም ክርስቲያኖች እንደዚህ አይነት ቆሻሻ ነገር እየሰራችሁ ነው አይደል? እንደዚህ የምትሰሩ ክርስቲያኖች ካላችሁ ባካችሁ ስራ ጠብቁ፣ ንስሐ ግቡ። ደግሞ ድፍረቱ ገስት ልኮ ይገባል እንጂ አንደኛውን ፎሎ እያደረጉት ከኔ ራሱ በልጧል እኮ ከአራተኛው አካውንቴ በለጠ ባንዴ። ባለፈው እዛ ማስታወቂያ ሰርተው እፎይ ይመጣል ብለው እፎይ 3 ነው ምናምን ብላ አስቀምጠው
ገስ ሲሰበስቡበት የነበረው ማለት ነው። ሙሉ ሙስሊም አካውንቱ ሪፖስቱ ምን ሙስሊም ነው። ካሳየን በኋላ ሪፖስቱን እንዳለ አጠፋው። አሁን የኔም ቪዲዮዎች ወስዶ አካውንት ተዘግቶ ነው ያኛው የሚል ወስዶ እያቀናበረ ፎሎ ወደ 20 ሺህ ገብቷል በአንዴ ማለት ነው። ሳታዩ ዝም ብላችሁ ፎሎ አታርጉ፣ ዝም ብላችሁ ላይክ አታርጉ፣ አካውንት ቼክ አርጉ እኮ ማንም አይሰማችሁ። ያ ጭንቅላት የሌለውን አላህን ቢሰብኩበት ማን ያዳምጣቸዋል? አምላካችን ባት ነው ቢሉ ማን ይሰማቸዋል? ጭንቅላት የሌለው አካል ነው አምላካችን ቢሉ ማን ያዳምጣቸዋል? ተጀምሮ ያላለቀ ጎጆ ቤት ይመስል ልክ እንዴት ነው ተጀምሮ ያላለቀን ጎጆ ቤት በደማሚት እንደመምታት ማለት ነው እኮ። አላህ ማለት እንደዛ እኮ ነው። ባት እያመለክ እግር እያመለክ ጭንቅላት ይኖረው አይኖረው ማታውቀው እሱም እረፍት የሌለው ቀን ከሌሊት ወራጅ የሆነ ደግሞም በዛ ላይ ሯጭ እግር ኖሮት ባይሮጥ ነበር የሚያስቀኝ። እኔስ እንተራፍ ታደረግኩ ቀጥል እንትና አይ ኢትስ ኦኬ። ያው ሀሳቡ ይግባችሁ ሙስሊሞች። መጀመሪያ ትምህርቶቻችሁን ብትረዱ ብታውቁ ከልቡ በእውነት ሙስሊም ከልቡ ቢረዳ አስተምህሮቹን እስልምና ውስጥ የሚቆይበት ምንም ምክንያት የለም የሚል እምነት አለኝ እኔ በራሴም ቢሆን እንኳን ሌሎቹን ሀዲሳቶችን ሌሎችን መጽሐፍቶቻችሁን የእስልምናን ብቻ ሳይሆን ቁርአንን እንኳን እስኪ በአማርኛ በደንብ ትኩረት ብዙ ጊዜ እስልምና ትኩረት የምታበዙት ምን ላይ ነው? አረብኛዋን ድምጿን እንዴት አድርጌ ላውጣ፣ እንዴት አድርጌ አንዷን ፊደል እንዴት አድርጌ ላንብብ እያላችሁ እድሜ ልካችሁን ትጨርሱና ትርጉሙ ሳይገባችሁ ጉድ ትሆናላችሁ። ትርጉሙ ስትረዱ ግን አብዛኞቻችሁ እንደ መደንገጥ። አሁን ባለፈው አንተ ጋር ነው መሰለኝ አንድ ልጅ ገብታ አንተ ጋር ይሁን ማን ጋር እንደነበረ ምን አለች? በቁርአን ውስጥ በፍጹም ባለፈው እፎይ ጋር ሌላ ቤት ነው እፎይ ጋር እንዲህ ስታወሩ ሰምቻለሁ ብላ ሄዳ ነው ምንድን ያለችው? ሴቶቻችሁ እርሻ ናቸው ምናምን የሚል ነገር ስታወሩ ከሀዲስ እያመጣችሁ ውሸት የሆነ ሀዲስ አለች። አይ ይሄ ሀዲስ አይደለም ሲጀመር ቁርአን ነው፣ ትርጉሙን ስላላየሽ ነው ብለን ትርጉሙን ስናሳያት ይሄ በአረብኛ የሚሉት ነገር አለ ምንድን ነው አስተግፍሩላ ምናምን ነገር አለች። በቃ ደንግጣ እና ትርጉሙን ብትረዱት ይገባችኋል ምን እያላችሁ እንደሆነ። እና ቁርአንን የሚያነብ ሙስሊም ይባላል። ቁርአንን የተረዳ ሙስሊም ደግሞ ሙርተድ ይባላል። እንደዛ ነው። ቀጥሉ። ትክክል። ቴንኪው ድጋሜ የገባው ሻውን ደግሞ ፈልገህ ነው። ኧረ ሲሚዩትን አንሳ እናውራ። ክርስቲያን ነህ? አቶ እፎይ ክርስቲያን ነህ ወይ? ለማንኛውም ለብሎክ እያመቻቸው ስለሆነ ነው ያስገባው። አዎ እፎይ የክርስቲያን ነኝ። ምንድን ነኝ? ምን አልክ? ቀልድ ከሆነ እንሳቅ፣ ቀልድ ነው ይበለን። ባይዘወይ አይ ብሎክ አድርጌዋለሁ። ደግሞ አያየኝም ማለት ነው። ኤኒዌይስ እንደዚህ አይነት ጨምላቆችን ብልግና ነው አይደለም። የኔን ስምና ፕሮፋይል አድርጋችሁ ማንኛውም ቦታ ላይ እንድትገኙ አልፈልግም። የኔን ፕሮፋይል እንድታደርጉት አልፈልግም። እንደዚህ አይነት ሰዎች የሰዎችን እንትን ኢሚቴት የምታደርጉ የማስመሰል ጤናማ አይደለም። በራሳችሁ ማንነት መስራት ትችላላችሁ። ሰዎችን አስመስለው እንትን ማለት ሌብነት፣ ወንጀል፣ ይሄ ጥሩ አይደለም። ከዛ እሱ አሁን በሚጽፈው እፎይ ጻፈ ሊባል ማለት ነው። እዚህ አይነት ነገሮች በቸልተኝነት
አይደለም ክርስቲያን ከሆናችሁ አቁሙ። ሙስሊሞች በርካታ እንደዚህ እንደሚሰሩ እንዳሉ እናውቃለን። ኢቭን ኢፍ የራሳቸውን መልእክት ያስተላልፉበታል። ለምን ከተባለ የኡስታዝ ገሌን ስም ወይ ደግሞ የኡስታዝ ገሌን ፕሮፋይል አድርጎ ሙስሊሙ ያዳምጣቸው ምንም የሚነግሩት ነገር የለም። ስለ አምላካቸው ያስረዱትም ኦልዌይስ ቢ የስነ ጤና ተዋልዶ ትምህርት ይመስል በትዳር ውስጥ ስለሚከሰት ነገር ከሴት ጋር ስላለ ግንኙነት እንደዚህ ነው የሚያወሩት። የሚሰማቸው ጆሮ ሊሰጣቸው ስላልቻለ የግድ የፎይን ስም መጠቀም ስላለባቸው የራሳቸውን መልእክት ራሱ በፎይ ፎቶ ወይ በፎይ ስም ነው የሚያስተላልፉት። ክርስቲያን እንደምናችሁ ከእንደዚህ ነገራችሁ ብትቆጠቡ መልካም ነው። እናንተ የምትሰሩት ነገር በሙሉ ምክንያቱም ወደ እፎይ ይዞራልና ማለት ነው። ስለዚህ ክርስቲያኖች ቢያንስ ተጠንቀቁ። እንደዚሁም ደግሞ ፎሎ የምታደርጉትን ወይ ደግሞ ሪፖስት የምታደርጉትን ቪዲዮ ጥንቃቄ አድርጉ። እኔ ጋር የሚቆራረጠው ዲቫ ጋር ነው። ኦራይት አልሐምዱሊላህ ዝም አልክ። ኦኬ በቃ የሚታርገው ይቆራረጣል። እንትን አልሐምዱሊላህ ጀሚላ ጂማል ነው ጀማል ሰማል ጀማል ሴት ነኝ። እፎይ ጀሚላ ነው። መልካም እፎይ 2 ደቂቃ ብቻ ስጠኝና ትንሽ ስላንተ መናገር እፈልጋለሁ። በጣም የምወድህ ማከብርህ ወንድሜ ታላቅ ነህ። አንተ የምትሰራ ስራዎች እኔ በነገራችን ላይ ኦርቶዶክስ ሙስሊም አይደለም ጴንጤ ነኝ። በጣም ምጸልይልህ እህት ነኝ። እኔ አረብ ሀገር ላይ ነው ያለሁት። ያኔ አንተ ላይ ብዙ ነገር ሲነሳ እዚህ ያልቅሰን ስንጸልይልህ ነበርና እና አንተ የምትሰራ ነገሮች በጣም እጅግ ፍራማ የሆኑ ብዙ ነገርን ያስተካከሉ ጀግና አዋቂ እግዚአብሔር ለትውልድ ያስቀመጠ የጃነብን መንገድ መዝጋ ያረገህን እጅግ ኩሩ ብቁ የምትናገረው በሙሉ ደግሞ ፍራማ የሆነ ወንድማችን ሁልጊዜ እንጸልይልሃለን። ምንም ቢሆን አንተ መቼም አሸናፊ ነህ። በያዝከው ነገር በርታ። እግዚአብሔር እድሜ ጤና ይስጥህ። እንጸልይልሃለን ወንድሜ፣ በርታልና። እሺ ቴንኪው። እሺ በርቱ። እሺ አባ። እሺ አመሰግናለሁ። እሺ እሺ። ከእስልምና የመጣሽ ነሽ ነው? በፊትም ክርስቲያን ነበርሽ? ኖ ክርስቲያን ነኝ እኔ። የሆነ ጥያቄ ጠይቅ እያለችኝ ነው ይሄ ጓደኛ አብረን የምንሰራ። ችግር የለውም። ምንድን ነው ግን እኔ ልጠይቅ አልተዘጋጀም። ግን ጠይቅ ተብዬ ነው። ጠይቅ ተብዬ ነው። ራሷ አትጠይቅም እንዴ ካዳ? እሺ ነይ ጠይቄ ምን እንደምትለው በእኛ ወይንም በክርስትና ሃይማኖት ውስጥ ማርያም አማላይ ናት አማላይ አይደለችም የሚለውን ነገር እንድታረጋግጥልን ፈልገን ነው። ኦኬ አማላይ ትልቅ ነገር ነው ብለሽ ነው የምታምኚው? እኔ እንጃ ያኔ ያ ከአማላጅ በላይ እኛ የጌታ እናት ነች ብለን እናምናለን። ኦፍኮርስ ትክክል ነው። አዎ እኔም እደግፋለሁ ይሄንን ቃል። ያ ምልጃ ልመና ነው፣ አንዱ ስለሌላው የሚለምን ነው። ከዛም በላይ ለማንም ያልተሰጠ ማንም ሊያገኘው የማይችል ለእሷ ብቻ የተሰጠ ምን አለ? የጌታ እናት የኔና አንቺ ፈጣሪን እሷ ልጄ ትለዋለች፣ በስጋ ወልደዋለች እና ትክክል። ማንም አስቀድሞም አልነበረም፣ በእሷ ጊዜም አልነበረም፣ ወደፊትም አይኖርም፣ አሁንም የለም። ምን ክርስቶስን በስጋ የወለደች ልጄ የምትል እሷ ብቻ ነች።
የጸጋ ሙላት ያላት እሷ ብቻ ነች። ልጄ አምላኳን የምትል እሷ ብቻ ነች። ምልጃ ለቅዱሳን የተሰጠ ጸጋ ነው። እሷ ደግሞ ምንም የጎደላት የለም። ጸጋ የሞላብሽ ነው የተባለችው አይደለም መልአኩ ቅዱስ ገብርኤል ሲገባ ወደ እሷ። ስለዚህ እሷ የጎደላት አለ ብለሽ ታምኛለሽ? ቅዱሳን ያላቸው እሷ የሌላት ምንም አልጎደላትም። እንደምን የተባረከች የተመረጠች ሴት ናት። ስለዚህ ከሴቶች ሁሉ የተባረክሽ ነሽ ብሎ ያመሰግናታል ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ። ስለዚህ ለእሷ ምንም የጎደላት ከሌለ ቅዱሳን ስለ ሌሎቹ ማማለድ መለመን የሚችሉ ከሆነ እሷ ማችልበት ይኖራል ብለሽ ታምኛለሽ? ማማለድ ትችላለች። ለምን ምትል እሷ ልጇን ሲጀመር ጸልያ የማታገኘው ነገር የለም። ቢኮዝ እሷ ቅዱስ የተባረከች የተመረጠች የተለየች ስለሆነች እሷ ለምና የምታጣው ነገር የለም። ስለዚህ ቅዱሳን ስለኛ ይማልዳሉ፣ ይለምናሉ፣ ይራዳሉ ካልን እሷን ነጥለን አችልም ትችላለች የሚለው ውስጥ አንገባም ማለት ነው። የጎደላት ምንም ነገር ስለሌለ የጸጋ ሙላት ያላት ስለሆነች ቅዱሳን ስለኛ የሚለምኑ የሚራዱ ከሆነ ከኛ ጋር እንደ ደመና የከበቡን ዕብራውያን ምዕራፍ 12 ነው እንደሚናገረው፣ እንደ ደመና የከበቡን እነኛ ስለኛ የሚራዱ ከሆነ ከቅዱሳን አንዱ እሷን ነጥለን ትለምናለን ለምንም የሚል ሙግት ብዙም ያዋጣ አይመስለኝም። አጥኛ አንቺ በተረፈ እሺ ወንድም ሁልጊዜ ላይቭ ላይ ስገባ ደስ ይለኛል። ስራዬን ጨርሼ ባልጨርስ ራሱ ያንተን ድምፅ ስሰማ አስተምሮትን በጣም ነው የምከታተለው። ጌታን በጣም ነው የማከብረው። እድሜ ጤና ያስጠፋኝ ጌታን፣ አንተ አይናችን ነህ። እሺ በርቺ። እሺ ቴንኪው። እሺ ወንድም አመሰግናለሁ። እድሜ ጤና ያስጠ እሺ ሙስሊሙን ላስገባ ስል ክርስቲያን የሚገቡብኝ ታላቁ እንትና ቢኒ እንኳን ደህና መጣ። የታላቁን ፕሮፋይል ከስራ ይቼ እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁም። ኦኬ የምትለዋለህ ወይ? ብዙ ነገር አልሰማሁም እና አሁን ደግሞ ሌላ ጉዳይ ስለጀመራችሁ ቀጥሉ። እስማና መሀል ላይ የሆነ ነገር ካለኝ እናገራለሁ። የመቃብር ቅጣትን እያወራን ነበር። ሁሌም ይከፋኛል ግን ሁሌም ይከፋኛል። አይ ቲንክ ላይክ እንደዛ ነው። ሁሌም ይከፋኛል ግን አልናገርም። ሁሌም ይከፋኛል። ይሄ ከባድ ነው። ሁሌም ይከፋኛል አልናገርም፣ ከባድ ነው። ተመለስ እስኪ ተመለሽ። ወይ ነው ሁሌም ይከፋኛል፣ ተመለስ ወይንም ተመለሽ። ላስወጣችሁ ነው። ይሄ ግን ለምን እንደሚከፋው ነው መጠየቅ ያለበት። እፎይ ሲቀድማል መሰለኝ። አይመልስማ። ሁሌም ይከፋኛል አልናገርም ብሎ ዘጋው። ማውራት እችላለሁ ወይስ ከኔ በፊት ደህና መጣሽ። አይ ቲንክ ማን እንደቀደመሽ አላውቅም። አያንቱ አይ ቲንክ ክርስቲያን ነሽ? እሺ ማንኛው ነበር እያወራ ያለው? ኤክራም እንዴት ነህ? እፎይ እንዴት ነሽ? አልሐምዱሊላህ። መልካም። የመቃብር ቅጣትን እንዴት ታየዋለሽ? እኔ ለራሴ ጠያቄ ኑሮኝ ነው የገባሁት። ጠይቂያለሽ? እስኪ የእኛውን ሞክሪና
የመቃብር ቅጣት እንግዲህ በፈጣሪ ላይ የሚያሻርከው ይፍራ። እኛ አላህን ነው የምናመልከው። ዋነኛ ቅጣት መቃብር ምንድነው ምክንያቱ? የመጀመሪያው ቅጣት ምንድነው? ሽርክ። ሌላው መሐሪ ነው ፈጣሪ። አይ ሽንት ነው ይላል። ግን በመቃብር ቅጣት ዋነኛው ለመቃብር ቅጣት ምክንያቱ ሽንት ነው ይላል። አላውቀውም። ፎያችን የማውቀውን ነው የምመልሰው። ያ አንዴ ሐዲሱን አንዴ ክፈተው እስኪ ብልጓል ጋር ማሪም እንዳያለውን 104 አይ ቲንክ 104 እኔ የምጠይቀው የራሴን ጥያቄ ነው። ጠይቃለሽ፣ ችግር የለም። ኦኬ ኦኬ ሽንትን በአግባቡ አለመጸዳዳት ወይም አለማጽዳት፣ አለማስወገድ በቀብር ውስጥ በመቃብር ውስጥ ለሚደርስ ቅጣት ዋነኛ ምክንያት ነው። ቡልጋል ማርያም 104 አየሽዋ። ታዲያ እኛ እኮ ኦዱ እናደርጋለን። እኛ እኮ ተጣጥበን ነው ራስ ፈሳችን ቢያመልጠን ሄደን ኦዱ እናደርጋለን። ስለዚህ አሁን እኮ አስቸጋሪ ነው። አሁን አንድ ሰው ጎንበስ ሲል ፈሱቱ ሊል ይችላል። ስለዚህ ንጽህና አልጠበቅም ተብሎ በመቃብር መቀጥቀጥ የጤናማ ነው? በመቃብር አይደለም የሚቀጠቀጠው፣ እንትን ነው ሶላቱ በቂ ስለማይሆን አቋርጦ ኦዱ ማድረግ አለበት ነው የሚለው እኮ። አሁን ሶላቱ በቂ አይደለም ማለት እኮ አልሰገደም፣ ተርታውን አልሰገደም ማለት ደግሞ ከእስልምና የሚያስወጣዋል። ባይዜ ከእስልምና አይደለም የሚያወጣው። እፎይ ስርዓት አስተምር። እኛ እኮ ከአንተ ጋር ችግር የለብንም፣ ከሃይማኖት ጋር ችግር የለብንም። ግን ከጽሁፉ ትክክለኛውን ርዕስ አውጥተህ አስተምር። እኛ ያነበብን ሰዎች አልሐምዱሊላህ። ሰላት አልሰገደም ማለት አንድ ሰው ሰላት ካልሰገደ ከእስልምና አይወጣም? ሰላትን ቢያቆም ሶላቱን ቢያቆም ማለት አስረዳኝ። ለምሳሌ አይ ቲንክ 5 ነው ምናምን ተርታውን 5 ጁማ ካልሰገደ እንደዚህ ተርታውን እስከዛ ከእስልምና ይወጣል። እና ታዲያ ያን እኮ እናትክን ወደሃት በኋላ አልወዳትም እንደማለት እኮ ነው። እንዴት ሊሆን ይችላል? እሺ እንደዚህ እስከሆነ ተግባር አለ እኮ። እንደዚህ እስከሆነ አሁን ሊሰግድ ሲል ፈሷ አመለጠው፣ ዝም ብሎ ቢቀጥል ጸሎቱ ተቀባይነት የለውም አይደለ? ውዱ ሳያደርግ ቢቀጥል ኦኬ። ሶላት ሊሰግድ ሲል ደግሞ ለምሳሌ አንቺ መንገድ ላይ ቢያገኝሽና ቢጨብጥሽ ቢነካሽ ሰላቱ ተቀባይነት አለው ማለት? መንገድ ላይ ቢጨብጥሽ ማለት ወደ መስጊድ እየሄደ አንቺን አገኘሽና አንቺን ቢነካሽ ከዛ ውዱ ባያደርግ ሰላቱ ተቀባይነት አለው? ሲጀመር ሙስሊም ሐጅ ነብይ አይጨባበጥም። ስለዚህ አይጨብጠኝም። መኪና ውስጥ ስትሄዱ ነካሽ፣ እሺ ባስ ታክሲ ተጠቅማችሁ ወይም ባጃጅ አልጨብጠውም፣ አይጨብጠኝም። እንደማይጨባበጥ ራሳችሁ ታውቃላችሁ። አዎ እኛ ህጋችንን እናከብራለን፣ ህጋችንን እናከብራለን። አሁን ሙስሊም ሐጅ ነብይ አይጨባበጥም ሲባል ሙስሊሞች ሰው አይወዱም ትላላችሁ። እኛ ህጋችንን ስለምናከብር ነው። ስለዚህ አይጨብጠኝም። አይጨብጭው። እሺ ጎንሽ ተቀምጦ ነበረ ሲያልፍ ወይም መኪና ውስጥ ባጃጅ ውስጥ ሲያልፍ ነካሽ፣ ሶላት ተቀባይነት አለው? ውዱ ሳያደርግ ወደ መስጊድ እየሄዳችሁ ባጃጅ ውስጥ ተቀምጠሻል፣ ስታሳልፊው ነካሽ፣ ሶላቱ ተቀባይነት አለው? አይነካኝም እንዳትዪ። ኖ አሁን የራሴ ጥያቄ ተራራ ምን ያህል ጥያቄ አለኝ ለአንተ ማለት ነው። እስኪ እሱን መልስልኝ ላላህ ብለህ። ይመለሳል። አሁን እኮ ላሳይሽ እኮ ነው። ተራራም ያህል ድንጋይ ነው አናቱ ላይ የሚጣለው ይላል። ተራራም ያህል መቃብር ውስጥ ይጣልበታል ይላል። እፎይ እንዴት መሰለህ፣ አንድ ሰው ፈሱን ቢፈሳ ኦዱ ይበላሻል። ከእስልምና ሳይሆን የሚወጣው ከዱዓው ወይ ደግሞ ከሶላቱ ነው እንትን የሚልበት
መቅቡል አይሆንም ወይ ተቀባይነት የለውም ማለት ነው። ስለዚህ ኦዶ አድርጎ ተጣጥቦ ይሰግዳል ማለት ነው። ኦኬ አምሳሌ የክርስቲያን ወገኖቻችን አሉ ዊግ አድርገው ጭራቸውን ጥፍራቸውን ሰክተው ሄደው ይሰግዳሉ፣ ስግደት ያደርጋሉ አይደለ? ተቀባይነት አላቸው። ኦኬ ይሄንን ካመጣሹ አይቀር ጸጉርሽን በስርዓት በየቀኑ ማበጠርም እኮ ወንዱን እኮ በመቃብር ውስጥ ሊያስቀጣው ይችላል እኮ፣ ወደ መሬት እንድውጠው ሊያደርገው ይችላል። ጸጉሩን አሳምሮ ዘና ጎፈራ እያለ ወደ መስጊድ ቤት አንዴ ሀዲሱን ጥያቄውን ስጠይቅ እኛ ደግሞ ጥያቄውን ስመልስልን እኛ ደግሞ መልስ እንመልስልሃለን። የመለስኩት አንድ ሰው እስልምና ይወጣ ወይ ፈሱን ቢፈሳ አልከኝ፣ ቢጨባበጡ ሳልከኝ እንደማይጨባበጡ ነገርኩ። ሀጅ ነብይ አይጨባበጥም እንደማይጨባበጡ ነገርኩ። አሁን ክርስቲያን ወገኖቻችን ቤተ ክርስቲያን ሲሄዱ አይናቸው ላይ ጭራ አድርገው ጥፍር ሰክተው ዊግ አድርገው ነው የሚሄዱት። ተቀባይነት አለው? ኦኬ while a man was walking clad in 2 pieces of garment and proud of himself with her የቱ ጋር ነበር? ከፍ አድርገው ትንሽ ኮምፒውተር በጣም ቀጫጫ ነች። ተርጉም ወይ ነው እፎይ ጥያቄ ልቀጥል። ነብዩ ወይም አቡል ቃሲም እንዲህ ብለዋል። አንድ ሰው 2 ጥንድ ልብስ ለብሶ ራሱን ኩራት እያለውና ጸጉሩን አበጥሮ በማን አለብኝነት እየተራመደ ጸጉሩን አበጥሮ ቀጥል እየተራመደ በማን አለብኝ እየተራመደ ሳለ ድንገት አላህ መሬት ውስጥ እንዲሰምጥ አደረገው። እስከ ትንሣኤ ቀን ድረስ ወደ ውስጥ እየሰመጠ ይሄዳል። ያ ጸጉሩን አበጥሮ እንትን ኮራ ጀነን እያለ የሚሄድ ከሆነ ወደ መስጊድ አላህ ምንድነው ተዛ የሚያደርገው? ምድር እንዲያሰምጠው ነው የሚያደርገው። ጸጉር ሁል ቀን ማበጠር ክልክል ነው። በኢንተርቫል ማበጠር አለበት። ሽፏችን እኛ ስርዓት ተምረን ስለመጣን አሁን ጥያቄ ልጠይቅ ነበር የመጣሁት፣ ግን አንተ እንደዚህ እያጥመዘመዝክ እኔ ግን እመልስልሃለሁ፣ ችግር የለም። አሁን ምንድነው ጥያቄ ጠይቀህ ስጠይቅህ ያንን ተውከው፣ ችግር የለም ተው፣ ስለሚያሳፍር ነው። የኔን ጥያቄ ግን መልሻለሁ። ምንድነው ያሳፍረው? ጥያቄው ምንድነው? አንተ ችግርህ ምንድነው? አታስተናግድም በስርዓት የራስህን ርዕስ ነው የምታነሳው። ይሄን መልሳለሁ። አሁን የጠየቀውን ጥያቄ መልሳለሁ። ኦዱ ይበላሻን ፈሱን ቢፈሳ አትታጠቡም? እንደኛ እየታጠቡ እንጂ እየታጠብን እኮ ነው እኛ የምንሰግደው። ምናችሁ ነው የምትታጠቡት? ከፈሳችሁ መስጊድ ላይ ለምሳሌ ቱስ ቢልብሽ ይኮኛል ጸይብ ሆናችን እኮ እየተመሰከረልን ነው። ኦኬ ውዱ ይበላሻል። ቱስ ቢል ምንሽን ታጥበሽ ነው ውዱ የምታደርጊው? መስጊድ ላይ ልትሰግጂ ስትይ ድንገት ስትጀምሪ ቱስ አለ፣ ከዛ ምንሽ ነው የምትታጠቢው? ኦኬ ይኸውልህ እፎያችን ሂጄ ኦዶ አደርጋለሁ፣ እታጠባለሁ፣ ሁሉን ነገር ፕራይቬትን ትታጠባለህ፣ ኦዱ ታደርጋለህ፣ 3 ጊዜ አፍንጫን ትታጠባለህ፣ ፀጉርህን ታሻሻለህ፣ ትታጠባለህ፣ ሄደህ ሶላትን ትጀምራለህ። ሻወር አይደለም የምወስደው፣ ሻወር አይደለም የምንወስደው። ሻወር የሚወሰደው ሌላ ሲሆን ነው እኮ። ሻወር ከሆነ እሱ ጀናባ ምናምን ከሆነ እሺ። አሁን ለውዱ ከሆነ ፈስ ተፈስተሽ፣ ስለዚህ ፈሱ እኮ በቃ ልብስሽ ላይ ነው እኮ እንትን የሚለው እንጂ ሄዷል። አየር እኮ ነው። ምን ፀጉሬን ውሃ ባሻሸው ከፈሱ ጋር ምን አገናኘው? ውሃ አስነክቼ ፀጉሬን እንደዚህ ማሻሸል፣ ክንዴን እንደዚህ ማሻሸል ምን አገናኘው ከፈሱ ጋር? እኛ ግዴታ መጽሐፋችን የሚለንን ስለሆነ የምንከተለው እንደዛ አድርገን ነው ኦዶ የምናደርገው። እሺ ክርስቲያን ወገኖቻችን ከባሎቻቸው ጋር አድረው ጧት የማይታጠቡትንስ ምን ትመክራቸዋለህ? የማይታጠቡትን ምን ትመክራቸዋለህ? አትግማሙ ታጠቡ ነው የምላቸው። ጎበዝ እፎያችን። እንደዛ ከሆነ ሚዛናዊ ሰው ትሆናለህ። ተፈስ ጋር እኮ አይገናኝም እኮ ፈስ። አሁን ይኸውልሽ አትግማሙ ታጠቡ አሁን ወደ ዋናው ርዕሳችን እንሂድ። አክራም አንዴ ይሄ አሁን የምላቸው ምንድን ነው? እኔን ስለሚሸተኝ እኔን ስለሚገማኝ ንጽህና ለመጠበቅ እንጂ ይሄን አድርገሃልና ፈስፈስተሃልና ፈጣሪ ጸሎትን አልሰማህም አይለኝም።
ፈስሽን ከፈሳሽ መላእክቶቹ ጸሎት አያደርጉልሽም ለአንቺ። ይህን ታውቂያለሽ። ውዱስ ካላደረግሽ ድረስ አላህ ይማራት አላህ ይቅር በላት የሚለውን ያቆማሉ። ፈስሽን ጡስ ስታደርጊ ከሰሙ እኔ እንደዚህ አይነት አምላክ የለኝም። በዚህ ምክንያት ፈስፈስታል ቱስ አድርገሃል ብሎ ጸሎትን አልቀበልም። ደግሞም ይሄንን በማድረግ ሽንትን በእንትን አላደራረክም ብሎ መቃብር ውስጥ በመዶሻ የሚቀጠቅጠኝ አምላክ የለኝም። ይሄን መጠበቅ ንጽህና መጠበቅ እናንተ የምታምኑት ክርስቶስ ለእኛ ተቀጥቅጧንና ምንም ኃጢአት ብንሰራ በዚያ ይከፈልናል ብላችሁ ስለምታምነው፣ እኛ ደግሞ ቀጥታ ከፈጣሪያችን ጋር ስለምንገናኝ ነው። ለሰው ምናምን አይደለም። ገባ? ለአባቶች ለቤተ ክርስቲያን ለአባቶች ምናምን ለፍጡር ሄደን አንናገርም። ለፈጣሪ ብቻ ነው ቁመን የምናናገረው። ውሸትሽን ነው አቅረብ እየዋሸሽ ወላሂ ወላሂ እንደ እናንተ እኮ ሄዳችሁ ቤተ ክርስቲያን ለአባቶች እኮ ነው የምትናገሩት። ለአባቶች እየዋሸሽ እንደሆነ ላሳይሽ። ትስማሚያለሽ? ንስሐ አባትን ለመምጣት ነው። ኧረ እኔ እስማማለሁ። እሺ አዳምጪኝ። አልሐምዱሊላህ ሙስሊም እፎይ አሁን ማለት ነው። አዳምጪኛ። እሺ ቆይ ማርያም፣ ቆይ እኔ ለራሴ ጥያቄ አላህ ብቻ መልስልኝ። እኔ ብዙ መልስ እየመለስኩልህ ነው። ኧረ በእናትህ ይህችን ብቻ መልስ። ቆይ ትጠይቂያለሽ። ይችን አጥርተናት እንሂድ። ለአባቶቻችሁ ቤተክርስቲያን ሄዳችሁ ትናገራላችሁ፣ እኛ አንናገርም ምናምን ያልሽ ስህተት ነች። እንዴት ስህተት እንደሆነ ላሳይሽ። በቀላሉ አንድ ጥያቄ ልጠይቅሽ። አንቺን ከመጠየቄ በፊት ሁለት ሰዎች አሉ። ሁለቱም ዝሙት ሰሩ። ሁለቱም ወይንም ደግሞ ሰረቁና ከዛ ሁለቱም አላስቻላቸው። ከሰረቁ በኋላ ጸጸት ተሰማቸው። አንደኛው ሄደና ምን ብሎ ነገረው ለትልቅ ሽማግሌ ወይንም ለእምነት አባቱ፣ አባቴ ከዚህ በፊት ሰርቄ ነበረ እና እንደዚህ አይነት ወንጀል ሰርቻለሁ፣ ምን ላድርግ ብሎ ነገራቸው። ያኔ በማለማወቅ ወይም በስሜታዊ ሆኜ ይህን አድርጌያለሁ፣ ምን ትሉኛላችሁ አላቸው። አንደኛው ደግሞ ሰርቋል። ከዛ ወዲያ ምን አለ? አደባባይ ላይ ህዝብ ፊት እንትን አለና እናንተ ሰዎች ወይንም አንደኛውን ሰውዬ አደባባይ ላይ ሰርቄ ነበረ ምን ትሉኛላችሁ አለ። የትኛው ነው የተሻለው? ለሰውየው የተሻለው ቢናገር የትኛው ነው የሚሆነው? አንቺ ብትሆኚ የትኛውን ትመርጫለሽ? ለምሳሌ ወንጀል ሰርተሽ ጸጸተሽ እና ገባ መካከል ውስጥ ኡስታዝ ና ስማ ሰርቅ ያለው ማለትን ነው የምመርጭው? ወይንም ኡስታዝ ከዚህ በፊት ሰርቄ ነበረ ምን ላድርግ ብለሽ ምክር መጠየቅን ነው የምመርጭው? ኦኬ አሁን ገባኝ። ምክር የምጠይቀው ከቁርአን አንጻር አላህ በባሪያዎቹ ላይ የቱን ነው የምመርጭው እኮ ላስረዳ እኮ ነው። እኔ ያዳምጥኩ አይደለም እንዲገባህ እኮ ነው። አሁን ምንድነው እኔ ከቁርአን ላይ ብዙ አንቀጽ ስላለው አላህ እንግዲህ ለሌባዎቹ ምን አይነት ምህረት እንዳለው ትላልቆች ኡስታዞች እነሱ ከኛ ይበልጥ አንብበው ስለሚረዱ አንቀጹን ስለሚያውቁት ወይም ሀኛ የበለጠ እያነበቡ ስለሆኑ የአንቀጽ አንድ ሰው በአንድ ባሪያ በምድር ላይ የሆነ ወንጀል ሲሰራ ምን አይነት ከፋራ ማውጣት እንዳለበት ይጠይቃል እንጂ ያንን ኡስታዝ ሄዶ እየተናዘዘው አይደለም። አንድ ማወቅ ያለብህ ነገር እንዴት ነው የምትጠይቂው? ኡስታዙን ነው የምትጠይቂው ወይንስ መስጊድ ላይ ኡስታዝ እንዲያርግ ያለው ምን አድርጊ ብለሽ ነው የምትጠይቂው? የትኛው ነው? እየነገርኩህ እኮ ነው። አንቀጹን ኡስታዙ ስለሚያነበው በምድር ላይ ምን አይነት ከፋራ ማውጣት እንዳለብኝ እሱ ስለሚነግረኝ ነው እንጂ ለፈጣሪ ነው የምናገረው። መልሱ ገብቶሃል? መልሱ ገብቶኛል። አሁን አዳምጪ። ተራሽን በደንብ ተግባብተናል፣ ተገናኝተናል። ኤኒዌይስ ግልጽ ነው። ቆይ አዳምጪ። አሁን ስለዚህ እኛ ንስሐ አባት ሲባል ወይንም ለአባት ሄዶ ሲነገር አንድ ሰው በምድር ላይ ደካማ ነው፣ ወንጀል ይሰራል፣ ኃጢአት ይሰራል። ታስገቡ። በቃ ደህና ደሩ። በቃ ይብቃን ለዛሬ። አፍራ እናንተ ሰዎች መልካም አዳር።